ልጆቻችን የሚገባቸውን ለሰው ልጅ መሰረታዊ ፍላጎት የሚባለውን ስለተሰጣቸው ብቻ እየኖሩ እንዳይመስል ከራስ ጋር መታረቅ ማለት ነው ማለት ነው። ያንዳንድ ሰው ማንነት በቃ ኢንስፓየርድ መሆን አቅቶታል። ኤክስፓየር እያደረገ ነው። 2-3 ሆነ ነው የምትኖረው በአንድ ሰው ውስጥ ማለት የተለያየ አንደኛው ክፍል የማይቀበለው አንደኛው ክፍል የሚፈልገው ምናምን ነገር አለ። ርቅ ካልን ልጁ ሄዶ ጭቅጭቅ ከፈጠረ እንዴት ነው ርቅ? አንዳንድ ሰው ለፓረንቲንግ ብሎ አንተ ጋር ለመታገስ ሲመጣ የተሸነፈ ይመስለዋል። ጥያቄ መሆን ያለበት ህገ መንግስቱ ዛሬ አይደለም እኮ የተጻፈው የነበር ነው። ግን አሁን ያለው ቀውስ የነበር አይነት አይደለም። እኛ እንደዚህ የሆነው ምን ሆነን ነው ጥያቄ። እንደምን ከርማችኋል ውድ የራይዝ አፕ ቤተሰቦች፣ ዛሬ ደግሞ ከሌላ ወጣት እንግዳ ጋር ተመልሰን ተገናኝተናል። የዛሬዋ እንግዳችን የእርቅ ኮንሰልተንሲ መስራች ሜሮን ጥላሁን ከኛ ጋር ናት። በጣም ቆንጆ ቆይታ ይኖረናል። ጥሩ ውይይት፣ ጥሩ አስተማሪ ነገር ወደ እናንተ እንዲያልፍ ይሆናል። ተከታተሉን። ሜሪ እንኳን ደህና መጣሽ። እንኳን ደህና ቆየኛል። ደህና ነሽ ወይ? እግዚአብሔር ይመስገን። እሺ፣ ዛሬ እንግዲህ የተለያዩ ነገሮች አንስተን እናወራለን። መጀመሪያ ግን እርቅ ኮንሰልተንሲ የሚል ነው አይደለ ቢሮሽ? ለምን እርቅ ተባለ? ከሱ ተነስተን መንደርደሪያ ይሆናል ብዬ ነው። እሺ፣ እርቅ ሲባል የመጀመሪያ ጊዜ እንዳልሆነ ይሰማኛል። ማለት ከዚህ በፊት በተለያየ ተነስቶ ያውቃል። ግን በአሁኑ ላይ ሰው ከራሱ ጋር እንዲታረቅ ማለት ከራሱ መጀመሪያ ከራሱ ጋር መጀመር አለበት ብዬ ስለማምን ሰው ሀሳቦቹን ማንነቱን ማስታረቅ አለበት እና ይሄ ሂደት ደግሞ ራስ ሀሳቦቹን ከማንነቱ ጋር ሰው አሁን ካለው ከነባራዊ ሁኔታው ጋር ከማስታረቅ ይጀምራል በሚል ነው እንግዲህ እርቅ ያልኩት። ለጊዜው ከራስ ጋር መታረቅ ማለት ነው። ከራስ ጋር መታረቅ ማለት አብዛኛው በተለይ በዚህ ወቅት 2-3 ሆነ ነው የምትኖረው በአንድ ሰው ውስጥ ማለት የተለያየ አንደኛው ክፍል የማይቀበለው አንደኛው ክፍል የሚፈልገው ምናምን ነገር አለና ያንን አስማምተህ ትክክለኛ መስመር ወይ ደግሞ መልካም መስመር፣ ያው ይሄ ትክክል ነው ለማለት ባያስደፍርም ግን የተሻለውን መስመር ይዘህ ለመሄድ መታረቅ አለብህ። ሀሳቦች መታረቅ አለባቸው፣ ልምዶች መታረቅ አለባቸው። ሰው ራሱን ከራሱ ጋር ማስታረቅ አለበት። ያለፈውን ከአሁኑ ጋር ብዙ ነገሮቹ በቃ ብዙ ስሜቶቹ፣ ልምዶቹ መታረቅ አለባቸው እና ከራስ ጋር መታረቅ እንግዲህ እኔ እንደዛ ነው የምረዳው። ናይስ። እስኪ ይሄን በደንብ ዲግ እያደረግን እንገባለን። ከራስ ጋር መታረቅ ደግሞ 3-4 ሆነን ነው የምንኖረው ብለሻል በአንድ ሰውነት ውስጥ እና እስኪ ምንድን ነው የሚፈጥረው? ወይስ ደግሞ እሱ ምን ማለት ነው ራሱ? 3 ወይም 4 ሆነን ማለት ራሳችንን አይደለንም ማለት ነው። በአጠቃላይ እንድንታረቅ የምፈልገው ራሳችንን እንድንሆን ነው። ራሳችንን አይደለንም ስለ ሁኔታው አካባቢው እንደሚያስገድደን አይደለም ነው ብዙ ጊዜ የምንሆነው። ስለዚህ የተለያየ ሁኔታ ከተለያየ ሰዎች ጋር ስንሆን በነዛ ሰዎች ተቀባይነትን ለማግኘት አይነት ማንነት ነው ያለን እንጂ ራሳችን እኔ የሚባለው የምንኮራበትና የምንጥርለት አይነት ማንነት አይደለም ያለን። ስለዚህ ያንን ብንይዘውና መልካሙን መንገድ ብንኖር ማለት ብዙም ሰዎች ላይ ባናተኩር፣ ሰዎች ተቀባይነት ቢሰጡንም ባይሰጡንም ግን ራሳችንን ትክክለኛ መስመር ላይ ማድረግ ስላለብን ለዛ ነው። መለየት ይቻላል የትኛውን? እኛ 4-3 ሆነን ነው የምንኖረው። የሚገርም ኮንሰፕት ነው በነገራችን ላይ እና ከአራቱ ራሳችንን እንሁን ስንል የትኛውን እኛ? ደስ የሚል ጥያቄ ነው። ራሳችንን ለመሆን መጀመሪያ መመርመር አለብን። ራሳችንን የትኛው ነኝ እኔ ማለት 2-3-4 ቦታ 2-3-4 ሰው ስትሆን ሁሉም ምቾት የማይሰጥህና የትኛው ምቾትን እንደሚሰጥ የትኛው ሰላም እንደሚሰጥ የቱ ጋር ራስን እንደሆንክ ታውቀዋለህ። ስለዚህ ራስን ከመመርመር ነው ታርቀህ ማንነትን ራስን መሆን የምትጀምረው። ትመረምረዋለህ ራስን የቱ ጋር ነኝ እኔነት የሚሰማኝ ስብዕና የሚሰማኝ ጤናማ አስተሳሰብ፣ ጤናማ ንግግር፣ ጤናማ ድርጊት የማከናውንበት የትኛው ሁኔታ ላይ ነው ብለህ ራስን ትመረምራለህ። ያ ተላምደኸው ህይወት ስታደርገው ያ አንተ ነህ ማለት ነው። ክሉ ይሰጥሻል እሱ እንጂ ዩዘር 1 ዩዘር 2 አይደለም። ኦኬ በጣም አሪፍ። እና እዛ ላይ በዛ ሰዎች ላይ ቤተሰብ ላይም እንደምትሰሪ እናውቃለን። እስኪ ስለሱ ንገሪኝ እስኪ። ሞር ቤተሰብ ላይ ነው አይደል የምትሰሪው?
እስኪ እንግዲህ ቤተሰብ ላይ ማተኮር የፈለኩበት ምክንያት አለኝ። ምክንያቱም እኛ የቤተሰብ ውጤት ነን። የኛ ቤተሰቦችም የቤተሰብ ውጤት ናቸው። ከቤተሰብ ከፍ ሲል ነው አይደለ ሰፈር፣ አገር ምናምን አህጉር እየተባለ የሚሄደው። ስለዚህ እነሱም ሁሉም ወደ ላይ ብንሄድ የቤተሰቦች የእጅ ስራ ነን እና አሁን ሳየው የእጅ ስራዎች በጣም እየተበላሹ ነው እና በጣም ፓረንቲንግ ላይ እገዛ ያስፈልገዋል። በጣም በስራ የተወጠረ ነው። በልዩ ልዩ ድርጊት ልጆቹን ትኩረት የማያደርግ ወላጅ በዝቷል። ኦቨር ፓረንቲንግ አለ፣ ለስ ፓረንቲንግ አለ። ባላንስድ የሆነ ፓረንቲንግ በጣም እየጠፋ ነው፣ ሬር ነው። ስለዚህ ፓረንቲንግ ላይ በጣም መስራት ያስፈልጋል ብዬ ነው እንግዲህ ወደዛ ሄድኩት። ይገባኛል ግለሰብ ላይ ካልሰራን ማለት አንድ ሰው ማንነቱ ላይ ካልሰራ ልጆቹ ላይ ላይደርስ ይችላል። ይገባኛል። ግን አንገብጋቢው ነገር ላይ ነው እኔ ማተኮር የፈለኩት። ምክንያቱም አንተ ራስን እስከምታስተውል ድረስ የልጅህ እድሜ እየሄደ ነው፣ አይቆምም። አንተ ገና ፈልገ ችግሬ እንደዛ ነው እንደዚህ ነው ምናምን እስከምትል ልጅ ሌላ የራሱን ችግር እያፈራ ነው። ስለዚህ በሰዎች መታገዝ ወይም በአንዳንድ እንደዚህ አይነት አማካሪ ተቋሞች መታገዝ ራሱ ጤናማ እንደሆነ አክሰፕት ማድረግ አለበት። ማህበረሰቧን ደግሞ ልጆቻችንን እንድታስለምጂ ነው የሚል ሰው ራሱ ገጥሞኝ ያውቃል። አዲስ ነገር ለማስለመድ አይደለም፣ የለመዱት አዳዲስ ነገሮች ራሱ እንዴት ይለዩትና ራሳቸው እንዴት ይጠብቁ የሚለውን ልጆቹ እገዛ ይፈልጋሉ። ቤተሰቦች ደግሞ ያን እገዛ ለማድረግ አንደኛ የእውቀት ክፍተት አለ። እነሱ የሚያውቁትና አሁን ልጆች ያሉበት እንትን ደረጃ አንድ አይደለም። አንደኛ እሱ ነው። ሁለተኛ የጊዜ ማነስ አለ፣ ለልጆች የሚሰጥ የጊዜ ማነስ አለ። ሶስተኛ ደግሞ ጊዜ ኖሮ የትኩረት ማነስም አለ፣ አለመረዳት አለ፣ የተግባቦት ችግር አለ፣ በጣም ብዙ ነገር አለ እና ሁሉም ቤተሰብ ውስጥ እኮ አለ ይሄ ችግር። ግን እንዴት ነው የሚፈታው የሚለውን ማንም ሰው አያስብም። ለምን መሰለ? ቢያስብም ደግሞ ድርጊት ስለሚፈልግ ይፈራል አይደለ? አዲስ ነገርን የመፍራት ባህል ያዳበርን ማህበረሰብ ስለሆንን ያው እንግዲህ ማህበረሰባዊ ሂስ መውጣት ግድ ነው። አንዳንዴ አዲስ ነገርን በጣም የመፍራት ባህል ስላለን በቃ የሽንፈትም ነገር ይመስላል። አንዳንድ ሰው ለፓረንቲንግ ብሎ አንተ ጋር ለመታገስ ሲመጣ የተሸነፈ ይመስለዋል። ወይ እስቲ ይሁን እንደው ለሞከረው አይነት አይደለ? ሙከራ ይሰራል። እኔ ሞክሩ ነው የምለው። ሞክሩ ነው የምለው። ግን ሲመጡ አሁን የምታየው ክፍተት ምን አይነት ማለት ይሄን ስራ ወይም ይሄ ነገር መሰራት አለበት ብለሽ እዚሁ ስትገቢ ያየሽው ክፍተት አለ አይደለ? በሚገባ እና ያ ክፍተት ለመጠገን ነው ህርቅ ኮንሰልቲንግ የሚሰራው። አሁን ክፍተቶቹን እነዚህ ያልሻቸው ነገሮች ማንሳት እንችላለን? አዎ ያየሁት ማለት ያስተዋልኩት ክፍተት አለ። አንደኛው ምንድን ነው መሰለ? የኮሚኒኬሽን ችግር አለ። ወላጆችና ልጆች ያው እንግዲህ ኃላፊነት የወላጆች ስለሆነ ልጆቻቸውን እንዴት ኮሚኒኬት ማድረግ እንዳለባቸው በትክክለኛው መንገድ አያውቁም። አንደኛው እሱ ነው። ሁለተኛው ኦቨር ፓረንቲንግ አለ። ያስተዋልኩት ችግር እሱ ነው። በጣም ልጆቹን ከተገቢው በላይ የሆነ የአስተዳደግ ስልት ትክክል ያልሆነ ልጆቹ ኃላፊነት እንዲፈሩ፣ ለውጭ መጋለጥን እንዲፈሩ አይደለ፣ ሰነፍ እንዲሆኑ፣ ነገሮችን የመሞከር ፍላጎት እንዲያጡ፣ ሁል ጊዜ ከሰዎች ኤክስፔክት እንዲያደርጉ የሚያደርግ የአስተዳደግ አይነት አለ። ይሄ ሁለቱ በጣም ከባዱ ችግር ሲሆን፣ ሌላው ደግሞ ያው ለስ ፓረንቲንግ ቢኖር በኢትዮጵያ ያኗኗር ስልት አያስፈርድም። ምክንያቱም በጣም ፈታኝ ነው ያኗኗር ስልታችን አይደለ? እኛን ሳይሆን አብዛኛው ማህበረሰብ እናውቀዋለን እንዴት ልጁን እንደሚያሳድግ። ስለዛ ለስ ፓረንቲንግ ላይ ደግሞ የልጆች በተለይ ለሱስ ተጋላጭነትን አይቻለሁ። በፊት የምናውቀው የእጽ ምናምን ሱስ ነበር አይደለ? አሁን ደግሞ የፖርኖግራፊ ሱስ አለ። በጣም ልጆቹ ከምንጠብቀው ፐርሰንት በላይ በእኔ ሪሰርች መሰረት የዛ ሱስ ተጠቂ ናቸው። የዛ ሱስ ተጠቂ ናቸው እና ስለዛ ጉዳይ ራሱ እንዴት ኮሚኒኬት ማድረግ እንዳለባቸው ወላጆች አይሰሙ፣ ዲናይብል ናቸው። እንዲህም እኮ ሊሆን ይችላል ማለት ስትላቸው አይ እንዲህ አይሆንም ብለው ጭራሽ ይህን ርዕስ ሊሰሙ ራሱ ፈቃደኛ አይደሉም። ልጅ ይሄን እንኳን አያረግም ምናምን የሚል ማለት ነው። አንድ ሰዎችን ሊያስማማ የሚያስችል ሀሳብ አለ። ምንድን ነው መሰለህ ያለው? ሰው ምንም ነገር ሊያደርግ ይችላል። ሰው ነው። ልጅም ይሁን አዋቂም ይሁን የትኛው የእድሜ ደረጃ ላይ ሆኖ ከእድሜ ደረጃው የሚጠበቅም የማይጠበቅም ምንም ነገር ሊያደርግ ይችላል። ለምን? ሰው ነው። በቃ እሱ ጋር ውድቅ ይሆናል። እንደዚህማ አይደረግም፣ እንደዚህማ አይሆንም፣ እንደዚህማ አያስብም የሚለው ነገር ውድቅ መደረግ አለበት። ምክንያቱም ሰው እስከሆነ ድረስ የትኛውም አይነት ዝቅታ የትኛውም አይነት ከፍታ ላይ ሊገኝ ይችላል።
ሌላው ችግሮችን አለመቀበል አይቻሉ። ወላጆች አይቀበሉ፣ ችግራቸውን አይቀበሉ። ይገባኛል። ከልጆቹ ይልቅ ወላጆቹን እንትን ማለት በጣም ከባድ ነው። ለምን? ልጆቹ ለጋ ናቸው። ሊቀበሉ ሳይፈልጉ ራሱ ምክንያታቸው ግልጽ ነው፣ ይታያል ለምን ሊቀበሉ እንዳልፈለጉ። የወላጆች ግን በጣም ውስብስብ ነው። ለመቀበል ባለመፈለጋቸው የተነሳ የልጆቹን ለውጥ ራሱ ይጎትታሉ። አንዳንድ ጊዜ ልጆቹ የሚለወጡበትን ፍጥነት እንዴት ልበል ዝግ እንዲል ያደርገዋል። ለምን? አንተ ጋር እገዛ ወስዶ ልጅ ወይም በእንዲህ አይነት ተቋም ልጅ ታግዞ ወደ ቤተሰቦቹ ሲሄድ በቤተሰቦቹና በልጁ መሀል የኖሌጅ ጋፕ ይፈጠራል። ይሄን ልጁ ኩዌስችን ማድረግ ይጀምራል። አንዳንድ ነገሮችን ራሱን ዲፌንድ ያደርጋል። አንዳንድ ነገሮችን ደግሞ በቀጥታ እና በትክክል ይነግራቸዋል። እና ያ ነገር ዲስኮምፈርት ያመጣል ለወላጅ እና ያን ነገር መቀበል በጣም ፈተና ስለሚሆንባቸው ልክ አይደለም ብለው ያው ዲፌንስ ሜካኒዝም አለ አይደለ? ይሄ ነገር እዛ ሄዶ ያደረገው ነገር ልክ አይደለም ይሉና ያው ጊልቲ ኮንሺየስነስ እንዳይመጣባቸው እነሱ ላይ። ስለዚህ በጋራ መሆን አለበት፣ የግድ ነው። ወላጆችን ማስገደድ ስለማንችል የምናደርገው እንዴት ነው መሰለ? በተቻለ መጠን ልጆቹን የሚያመጣ ሰው ልጆቹ ገዛ ከተደረገላቸው በኋላ ከወር ወይም ከ15 ቀን ከ3 ሳምንት በኋላ ምንድነው ችግሩ ይሄ ነገር ብሶብናል ብሎ ይመጣል። እውነቴን ነው፣ የእውነት ነው የምነግርህ። ለምን ክሪቲካል ሊሆኑ ይችላሉ ልጆቹ መጠየቅ ይጀምራሉ። አዳዲስ ነገሮችን ማስተዋል ይጀምራሉ፣ መጠየቅ ይጀምራሉ። ግንዛቤያቸው ተቀይሮ ይሄዳል። ገባ? ስለዚህ አሁን ርቅ ካልን ልጁ ሄዶ ጭቅጭቅ ከፈጠረ እንዴት ነው እርቅ የሚሆነው? ያው መጥቶ ይታረቃል። ምክንያቱም ብሌም የሚያደርጉት የሆነ አካል አላቸዋል። እዚህ ቦታ ሄዶ ነው እንደዚህ የሆነው ብሎ ስለሚያስቡ ወላጆችም ማለት ነው እዛ ተቋም ላይ ተመልሰው ይመጣሉ። ከዛ ያኔ ነገሩ ለምን እንደተፈጠረ ማለት በቀጥታ ወላጆች ኑ እናንተ እኮ እንደዚህ መታከም አለባችሁ ምናምን ብትል ማለት ነው ወላጆች ተሰብስበው በማህበር እቺ ሴትዮ አብዳለች ነው የሚሉ። ስለዚህ ያው በልጆቹ በኩል ኮሚኒኬት ማድረግ ይቻላል። ግን ልጆቹንስ የሚያመጣው ወላጅ ነው አይደል? ልጆቹን የሚያመጣው ወላጅ ነው። በእርግጥ ትንሽ የተሻለ ወላጅ ነው ይሄንን የሚያደርገው። ገባ? እና በጣም አማራጭ ያጣ ወላጅ ነው እንደዛ የሚያደርገው። በጣም ከባድ ሁኔታ ውስጥ በጣም ከባድ ሁኔታ። ልጆች ግን በግልጽ ያወሩሻል? ያው እንደዚህ ሆንኩ እንደዚህ። ልጆች እንዴት መሰለ እንትን ይፈልጋሉ ሲመጡ they don't feel okay። ቆይ ልጅ ግን ስንል ከስንት ዓመት ሊሆን ይችላል? ከ7 ዓመት በኋላ ከ7 ዓመት ጀምሮ እስከ 21 ሊሄድ ይችላል። ከ7 ዓመት በኋላ ብቻ ያሉት፣ ከ7 ዓመት በታች ያሉት የስነ ልቦና እገዛ ስለሚፈልጉ ያንን እኔ ስለማልሰጥ እነሱ ሌላ አካል ጋር ነው የሚሄዱት። ከ7 ዓመት በኋላ ያሉት ግን እንዴት ይቀበሉሻል ልጆች? ቶሎም መጀመሪያ they don't feel okay እሱ ላይ ነበርኩኝ። ሲመጡ ወደ አንተ ማለት ነው በቃ ልክ ያልሆነ ነገር የሆነ ምናምን በግድ አይነት አለ አይደለ? እጭ ምናምን እያሉ ነው የሚመጡት። ግን ምን ይፈልጋሉ መሰለ ልጆች ሌተስት ኢንፎርሜሽን ሊኖርህ ይገባል። በጣም ተግባቢ መሆን አለብህ፣ ሳቂታ መሆን አለብህ። ኮሚኒኬሽን ስኪል ይወስናል። ጀጅመንታል መሆን የለብህም። በጣም አንደርስታንዲንግ መሆን አለብህ። ይሄን ነገር ከአንተ ካገኙ ልጆቹ በጣም ነፃ ነው የሚሆኑት። ነፃ ነው የሚሆን ማለት ለመጀመሪያ ቀን ሲመጡ ያው ሳታቅ መቼም ምንም ኮንፈርት አታገኝም አይደለ? እያዩ ሲሄዱ ግን እንትን ይላሉ፣ እየወደዱት ፈታ እያሉ ይሄዳሉ ማለት ነው። ግን ከአንተ የሆነ የሚጠብቁት ነገር አለ። ይናገራሉ ማለት በግልጽ ባይናገሩ እንዲናገሩ ታደርጋለህ። ገባ? አንዳንዴ ውስጣቸው በሌላ ንግግር ራሱ ቃላቸው በሌላ ንግግር እያመነ አሁን እንደዚህ ነው ላይሉ ይችላሉ። ያንን የመቀበሉን ነገር ራሱ አንተ ማዳበር አለብህ። አይ እንደዚህ ነው ግልጽነቱን ማለት ነው፣ የመናገር አቅም ያን ነገር ኮሚኒኬሽን ስኪላቸው እንዴት ነው ለወላጅ ግልጸኝነት የሚሆነው፣ ግልጽ ተኮኖ እንዴት ነው ነገሮችን ማሳመን መናገር የሚቻለው ምናምን የሚለውን ነገር ሂደት ነው። ለውጡንም ያሰብኩት በዛ ነው። በቃ ለውጥ ሂደት ነው ከሆነ አሁን ካሉበት ነጥብ መሆን ወደሚገባቸው ወይ ደግሞ መሆን አለባቸው ተብሎ ወደሚታሰበው እስከሚደርሱ ያለው ሂደት ነው ለውጥ። ስለዚህ ያቺን ለውጥ ለማምጣት ያቺ ለውጥ ልክ ጎል ላይ ስትደርስ ያ እርቅ ይሆናል ማለት ነው። ኦኬ። እና እሱን የመሰለ ነው። አሁን ብዙ ጊዜ ችግር የሚፈጠረው እስከ 12 ዓመት ደህና ናቸው ልጆች አይደል? ብዙ ጊዜ ልክ ከ12 ዓመት በኋላ ክሪቲካል ማይንድ ዴቨሎፕ ስለሚያደርጉ ከወላጅ ጋር ጭቅጭቁ ምኑ ይመጣል። ወላጅ ደግሞ ይህን አንደርስታንድ ስለማያደርግ ቤት ውስጥ ሰላም አለመሆን ይፈጠራል።
በእንደዚህ አይነት ሁኔታ ውስጥ ሲሆኑ ነው ወደ እናንተ የሚመጡት? አዎ እውነት ለመናገር ሞሮፍ ልጆቹ ወላጆቻቸውን እንዲረዱ ማድረግ ይቀላል። እርቁን ለመፍጠር ወይ ሰላሙን ስምምነቱን ለማግኘት ብዙ ጊዜ ልጆቹ ወላጆቻቸውን እንዲረዱ ማድረግ ይቀላል። ምክንያቱም ልጆቹ በዚህ እድሜያቸው ሲጽፉትና አክሰፕት ሲያደርጉት ወላጆቻቸው ላይ ወላጆች ወደዱም ጠሉም እየሰሩባቸው ነው የሚሄዱት። ስለዚህ የእነሱም ምላሽ አይደለ አክሽንና ሪያክሽን አይደለም። ወላጅ የሆነ ነገር ሲያደርግ ወይም ሲል የልጆቹ ሪያክሽን ይወስነዋል ቀጣዩን የወላጅ ሙቭ ማለት ነው። ስለዚህ ልጆቹ ላይ በደንብ ስትሰራ ወላጆቹም እንደዛው እየተቀየሩ ይሄዳሉ። የሚገርም ነው። ብዙ እንደዚህ አይነት ተቋማት አሉ። እውነት ለመናገር ከራሴ ውጭ አላውቅም። ኦኬ ግን ጥሩ ነው እያደረግሽ ያለሽው። አሚን አሪፍ ሀሳብ ነው። ቤተሰብን ማስማማት የሚያስችል ቤተሰብ ትልቁ ተቋም ነው ብዬ አምናለሁ። በህይወት ስትኖር ጤናማ መሆን ካለበት ክፍል ውስጥ ቤተሰብ ዋነኛው ነው። በጣም ጤናማ መሆን አለበት። ያለበለዚያ ሃንት ያደርግሃል። ልክ ሌላ ምዕራፍ ውስጥ ስትገባ ይከተልና ይረብሻል፣ ያድንሃል ምናምን። ስለዚህ መጀመሪያ ቤተሰቡ ጋር ያለው ነገር መፈታት አለበት። ፈጠነም ዘገየም ቢፈታ ይመከራል። ለምን አብዛኛው ሰው ትዳር መስርቶ ልጆች ወልዶ ምናምን ከጀርባው ያለው ችግር እዛ ጋር ሄዶ ተሻግሮ ሲረብሸው ይታያል። ለምን ያልተፈታ ስለሆነ ማለት ነው። ያን ነገር በቃ ለምን ለልጆቻችን እንሰጣቸዋለን? የሆነ ጊዜ በቃ እኛ ልክ ላንሆን እኮ እንችላለን፣ ምን ችግር አለው? ልጆቻችን የተሻለ ህይወት ይኑሩ እኮ ማለት አለበት። በነገራችን ላይ ማለት ነው አሁንም ማህበረሰባዊ ስለሰጥ ነው ልጆቻችን የሚገባቸውን ይሄ እንትን ለሰው ልጅ መሰረታዊ ፍላጎት የሚባለውን ስለተሰጣቸው ብቻ እየኖሩ እንዳይመስለን። እየኖሩ አይደለም። ሰው እየበላ እየጠጣ እየሄደ እየገባ እየተኛ እየተነሳ ይሞታል። እየሞቱ እንደሆነ ኖቲስ አያደርግም። በዚህ ሰዓት ያለው አብዛኛው እንትን ወላጅ ለአይምሮ ካልተመገበ በስተቀር ልጅ እየሞተ ነው ማለት። ብታበለው ብታጠጣው አካል ነው የሚያድገው። ትልቅ አካል ውስጥ የሞተ ማይንድ ሴት ነው ጥለህ የምትሞተው አይደለ? ከዛ ደግሞ በጣም እንደዚህ እያደረግክ ያሳደግከው ልጅ አንተ ተነስተ የሆነ ቀን ትሞታለህ። ዓለም ላይ ሜዳ ላይ ምንም ነገር ሳታስተምረው ምንም ዊዝደም ሳይኖረው ደግሞ ጥለው ትሞታለህ። እንደዛ ሰፈር እንዲያረጉ የማጋለጥ መብት ራሱ እኮ የለንም ልጆቻችንን አይደል? ኃላፊነት ናቸው። እኔ እንደዛ ነው። ተመልሰናል የራይዝ አፕ ቤተሰቦች። እሺ ሜሪ፣ አሁን ቤተሰብ በብዙ ፈተና ውስጥ አለ። ዓለም ደግሞ የሆነ አይነት ሽፍት ላይ ነው ያለችው። አዳዲስ ኢንፎርሜሽኖች ይመጣሉ። አዳዲስ የሆኑ አይነት መሆኖች አሉ እና እነሱ ምንድን ናቸው ስታስተውያቸው? እነሱ ምንድን ናቸው? የዘመናዊነት ብለን የተቀበልናቸው ቤተሰብን በጣም የሚፈትን ነገሮች ናቸው እና ከሱ ጀምሪና እስኪ። እንግዲህ በተቻለ መጠን ዘመናዊነት ተብለው የተፈረጁ ነገሮች ላይ ሰሌክቲቭ ቢሆኑ ይመረጣል። ወላጆች ግን እንዳልከው ዓለም እየሰጠን ካለው ነገር በበለጠ ፐርሰንት እየተቀበለን ያለው ነገር በጣም ይብሳል። እኛ እየሰጠን ያለው ነገር ይሄ ከዘመናዊነት ጋር በተያያዘ በተለይ ማለት ነው እየተቀበልን ያለውን ነገር ብቻ ነው የምናስበውና የምናየው። እየተቀበለን ያለውን ነገርና ዋጋ እያስከፍለን ያለውን ነገር ልብ አንለው። ከጊዜያችን ጀምሮ ማለት ነው ከጊዜያችን ጀምሮ በዘመናዊነት ስም እየተቀበሉን ያለውን ነገር ማንም ሰው በተገቢ ደረጃ ተረድቶታል ብዬ አላስብም። ጊዜህን ለምሳሌ ልጆች አሉ አይደለ? አሁን ዘመናዊነት ልጆች በተለያየ እንትን ዲቫይሶች ትምህርት እንዲወስዱ ይደረጋል አይደለ? ቤት ሆነው እንዲማሩ ይደረጋል ምናምን። አንደኛ ቤት ሆነው አሪፍ ነው፣ ሆም ስኩሊንግ አሪፍ ነው። ግን በእኛ ሀገር አይደለም። በእኛ ሀገር አሪፍ ነው ብዬ ለመምከር አልችልም። ግን ቤት ሆነው የሚማሩበት ሁኔታ ወይ ደግሞ በዲቫይስ መማር መቻላቸው ልጆቹ ማለት ነው አትሊስት ከቀናቸው 6 ሰዓቱን ወይም ደግሞ 4 ሰዓቱን ትምህርት ቤት ቢያሳልፉና 6 ሰዓቱን ወይም 4 ሰዓቱን ለሌሎች ኤክስፖዠሮች ተጋላጭ ቢሆኑ እኩል አይደለም። ስለዚህ ያን ዲቫይስ በሚጠቀሙበት ሰዓት ልጆቹ አንደኛ ትኩረታቸው እዛ ዲቫይስ ላይ ካለው ተያያዥ ነገር ጋር ይሆናል። ማተኮር አይችሉም። ማተኮር እንዳይለምዱ ይሆናሉ። ሁለተኛ እንትን ቅብጥብጥ ያደርጋቸዋል። ማለት የሚፈልጉትን ነገር አሁን አይፈልጉም፣ አሁን የሚፈልጉትን ነገ አይፈልጉም፣ ነገ ደግሞ የማይፈልጉትን ትናንት ፈልግ ነበር ይላሉ። የሚፈልጉትን ነገር ማጣት ላይ ይጥላቸዋል። ስለዚህ ዘመናዊነት ተብሎ የሚታሰብ ነገር አንደኛ ከትርጓሜ ውጭ እየተረዳ ነው ይመስለኛል። ዘመናዊነት ምንድን ነው? ዘመናዊነት መሻሻል ነው አይደለ? ካለፈው
የተሻለ ሐሳብ በተሻለ ሁኔታ በተሻለ አገልግሎት መገኘት ነው አይደለ? አሁን ስታስበው ግን not for real አንዳንዴ አሁን ይሄ መሻሻል ነው የሚያስብል ነገር ገጥሞ አያውቅም። እንዴት ነው ነገሮች እየባሱ እየሄዱ መሻሻል ነው ብለን ስም የምንሰጣቸው? ያለማስተዋል ጉዳይ ይመስለኛል አይደለ? ትኩረትም ካለመስጠት ጊዜውንም በጣም እየወሰዱብን ስለሆነ ወደዛ እንወሰዳለን። በቃ ያን የምናየውን ነገር ወደ መሆን ስለምንሄድ አሪፍ ፓረንቲንግ ማለት ልጆችን ብዙ ዲቫይስ እንዲጠቀሙ ማድረግ፣ ብዙ እንዲጫወቱ ማድረግ፣ የሆነ በቃ ሌክዠሪየስ ነገር ማድረግ ምናምን አይደለም። የሌሎች ሀገሮችን ብራንድ እንዲከተሉ ማድረግ፣ እነዛና የመሳሰሉ ነገሮችን ማድረግ ይመስለናል ዘመናዊነት። ግን እሱ አይደለም። ያ ስልህ ደግሞ እንደ ድሮ ደግሞ 40-50 ዓመት ተመልሰው በበረባሱ ሄዱ ማለት አይደለም። ግን ሴሌክቲቭ መሆን አለባቸው ወላጆች። ይሄ እንደየቤተሰቡ ይሄ ከኔ ቤተሰብ ጋር ይጣጣማል ወይ? ይሄ ለኔ ልጅ ከሰጠሁት ያስተሳሰብ ስልት ጋር ይጣጣማል ወይ? ይሄ ነገር ነገ አደጋ ላይ ይጥለዋል ወይ? ይሄን አይነት ዘመናዊነት በዚህ እድሜው አንደርስታንድ ማድረግ ይችላል ወይ? በዚህ ጉዳይ የሚመጣበትን ሳይድ ኢፌክት መቋቋም ይችላል ወይ ልጅ ተብሎ መታሰብ አለበት እንጂ ዘመናዊነት ያው ጥሩ ነው ስለ እንደ የሆነ በጣም ጥራዝ ነጠቆኝ አያስፈልግም፣ እንደዚህ እኮ አይደለም እንደዛ እኮ አይደለም ልል አልችልም። የሚያስፈልጉ የዘመናዊነት አይነቶች አሉ። ግን አሁን ማህበረሰቡ ሪኳየር የሚያደርገውን የዘመናዊነት አይነት ትተን የማያደርገውን የዘመናዊነት አይነት ነው እየተጠቀምን ያለነው። ሩቅ ሳትሄድ ይህን ሶሻል ሚዲያ ራሱ ስታየው ማለት ነው የሚያስፈልገውን መልክ ትተን የማያስፈልገውን መልክ ነው አይደለም የምንጠቀመው። በጣም ብዙ አይነት ስቱፒዲቲ እኮ እንደ ቢዝነስ ቢቆጠርበት ወቅት እኮ ነው አይደለም። ሶሻል ሚዲያ ላይ በጣም ብዙ የማይሆኑ ሀሳቦች እንደ ንግድ እንደ ገቢ ምንጭ ቀርበው ሰዎች በዛ ሲሳካላቸው እያየን ነው አይደለም። ግን ልክ ነው ማለት አይደለም፣ ሆነላቸው ማለት ልክ ነው ማለት አይደለም። ለዛም ደግሞ ብሌም የምንደረገው እኛ ነን አይደለ? የሆኑ አካሎች ወጥተው ሰዎችን ሲሰድቡ ሰዎችን ሲያንቋሽሹ ምናምን እኛ ልንናገር ይሄ ኔጌቲቭ የሆነ ክፍላችን ሊናገር የሚፈልገውን ነገር ሌሎች ሰዎች ሲናገሩልን ስናይ እነዛን ሰዎች ማድነቅና በነዛ ሰዎች መደሰት ለነዛ ሰዎች ዋጋ መስጠት ይመጣል። እንደን በቀጣዩ ቀን እኛን ሲሰድቡን ደግሞ እንደገና እነዛን ሰዎች ብሌም ማድረግ ይመጣል። ገባ? ይሄ ዘመናዊነትን ባልተገባ መልኩ በቃ ተጋላጭ መሆን ነው። ለሆነ ነገር እየተሰጠን ላለው ነገር ተጋላጭ መሆን ነው። ግን ይሄን እድል በጣም ይሄ ያልተገደበ ውሃ ሲለቀቅብህ ወደ ተቃራኒ አትዋኝማ፣ ወደ ውሃው አቅጣጫ ነው የምትዋኝ። ምክንያቱም ወደ ተቃራኒ መሄድ ውሃውን መግፋት አትችልም። ወደዛ ወደሚሄደው ነው መሄድ የምትችለው። ስለዚህ ከመግባቴ እና ዘልዬ እዛ ነገር ውስጥ ከመግባቴ በፊት ውሃውን ተከትዬ ብሄድ የት እደርሳለሁ፣ የት ገደል ይከተኛል የሚለውን ነገር ባስብ የተሻለ። በዚህ መልኩ ነው እንግዲህ የምረዳው። ኦኬ። ስለዚህ እነዚህ ያለ ገደብ የተለቀቁ ኢንፎርሜሽኖች ሊሆን ይችላሉ። ሁሉም ዓለም ሆኗል፣ ተጋላጭ ሆኗል። ማህበረሰቡ ያለ ገደብ ለሚወጣ ኢንፎርሜሽን ተጋላጭ ሆኗል። ሲቀጥል ደግሞ ማመሳከሪያ ኢንፎርሜሽን የለውም አይደለ? እኔ ባየሁት መሰረት ብዙ አይነት ኢንፎርሜሽኖች ይመጣሉ፣ ማመሳከሪያ ኢንፎርሜሽን ግን የለም። ለምሳሌ ታሪክን በተያያዘ እንደዚህ ሆኖ እንደዛ ሆኖ ምናምን ተብሎ ሊጠለጠል ይችላል። ከዛ ወጣቶች እስቲያቸው ማመሳከሪያ ኢንፎርሜሽን የላቸው ከሆነ ከ200 ምናምን ዓመት በፊት የተጻፈ መጽሐፍ ይዘህላቸው ብትመጣ ስለዛ መጽሐፍ ምንም ፍንጭ የላቸው። ይሄ ማለት አሁን ለምትሰማው ነገር ማመሳከሪያ የሆነ ኢንፎርሜሽን ያስፈልጋል። ከዛ በኋላ ልትቀበለውም ላትቀበለውም ትችላለህ። አሁን ግን የማመሳከሪያ ጉድለት ስላለ የተሰጠን ሁላ መቀበል ሆኗል። ገባ? ተቀባይ ማይንድ ሴት ደግሞ ሁሉ ጊዜ ተጎጂ ነው። ተጽዕኖ ተቀባይ ይሆናል። ተጽዕኖ ተቀባይ ከሆነ ደግሞ ሰው አይደንቲቲ ክራይሲስ ይገጥመዋል። ስለዛ ያለው ችግር ይሄ ነው። ይሄ የሶሻል ሚዲያን ብቻ ስናነሳ ነው። ሌላ በጣም ብዙ ነገሮች አሉ። ለምሳሌ የቴክስታይል ሞደርኒዝም እስቲ አለ እንደሱ። አዎ የአልባስ ዘመናዊነትን ስናይ በዚህ ሰዓት የሆነ ሁሉንም ሰው ለመጠየቅ የምፈልገው ነገር አልባስ እንትኑ ምንድነው? ዓላማው ምንድነው? የአልባስ ዋናው ዓላማው ሰውነትን ከአደጋና ከፀሐይ ከከባድ አየር ለመከላከል አይደለ? ከዛ ቀጥሎ ነው ለመዋቢያ የሚሆነው አይደለ? ከዛ ከጊዜ በኋላ የአልባሳት ዘመናዊነት እየተሻሻለ ሲመጣ
የሚለብሰው የሰውነታችን ክፍል እየቀነሰ የሚጋለጠው ደግሞ እየጨመረ መጣ ማለት ነው። ታዲያ ይሄ እንዴት ነው መሻሻል? ከመልበስ ወደ መራቆት መሄድ መሻሻል ሊሆን ይችላል? በኔ እይታ እንደዛ ነው እየሆኑ ያሉት ነገሮች ገባ። ከዛ ደግሞ ነው ከአደጋ ሊከላከልህ ከሚችል ልብስ በጣም እየሳሳ የሚሄድ የጨርቅ አይነት መልበስ እንዴት ነው ኳሊቲ የሚሆነው? ይገባኛል የሰውና አካሉን በደንብ ገልጦ ማሳየት አትራክቲቭነስ ስለሆነ የሰዎችን ትኩረት ማግኘት ረሃብ ስለሆነ በዚህ ሰዓት አይደለ። ከዛ እነዚህ አይነት የአልባስ ዘመናዊነትን መጠቀም ደግሞ በሰው ልጅ ዲሞክራሲያዊ መብት ተጠቅልሎ ስለቀረበ ያንን ዌፐናይዝ አድርገው ይጠቀሙበታል እንጂ ሪያሊቲው እንደዛ አይመስለኝም እኔ። ኦኬ ግን ይሄኛውን አሁን የአልባስ ሞደርኒዝም ያልሽው ላይ ሰው እንደ ዘመኑ አለባበሱም ይቀያየራል። እንደ ዘመኑ የሆነ ጊዜ የሆነ አይነት አለባበስ ነበረ፣ የሆነ ጊዜ እንደዛው ደግሞ አሁን ደግሞ ምን ለብሰው አይነት አለ፣ ነገ ደግሞ ምን እንደሚሆን አናውቅም። እና እንደሱ አድርገን መቀበል እንችላለን። ኢንዱስትሪ ነው፣ ሰው ማርኬት ነው። በሕክምና ዘርፍን ብትሄድ፣ በአልባስ ዘርፍን ብትሄድ፣ በትምህርት ዘርፍን ብትሄድ፣ በሁሉ ዘርፍ ሰው ማርኬት ነው። ስለዚህ ሰዎችን እንዴት እንግዛቸው ሀሳቡ እንጂ ሰዎችን እንዴት ከአደጋ እንጠብቃቸው ወይ እንንከባከባቸው ምናምን አይደለም። የሰዎችን አእምሮ እንዴት ነው ዳይቨርት አድርገን ምንገዛቸው፣ የኛን ምርት ላይ ምናውላቸው ሰዎችን እንዴት ነው የማርኬቱ ሀሳብ አይደለም። መቼም ግልጽ ነው፣ ማንም ሰው ማርኬቲንግ ያውቃል። እንዴትም አድርገህ ቢሆን ሽጠው፣ እንዴትም አድርገህ ቢሆን ያ ሰውዬ ከሚያስበው የአስተሳሰብ ይዘት አውጥተህ ያንተን እንዲቀበልልህ አድርገው። ስለዚህ ሰው ማርኬት ነው። ከየወቅቱ እየተቀያየረ ሲሄድ ሰውም አክሰፕት እያደረገ ያንን ተለማምዶ እየተቀያየረ የሚሄድበት ምክንያት እሱ ነው። አንዳንድ ሰዎች እኮ አሉ አሁንም በመቀያየር ውስጥ የሆነ ያለባበስ ስልት ይዘው የሚቀጥሉ አንዳንድ ሰዎች እኮ አሉ። ለምን ይመስላል? ምክንያት ስላላቸው ነው። የራሳቸው መረዳት ስላላቸው ነው። ሰዎች ፋሽን ነው ስለተባለ የሆነ በጣም ፍሪ ሳይዝ ምናምን ልብስ መልበስ የሆነ ወቅት አልነበረ እና አንዳንድ ሰዎች እዚህ ላይ አሜ ቢች ምናምን የሚል ለብሰው ምናምን በቃ ከተፍ ይሉልሃል። ያ በክራውድ ውስጥ መዋጥ። ብዙ ጊዜ ደግሞ ማርኬት ክራውድ ነው አይደለም። ግን አሁን እንዳልሽው ሜሪ የሆነ ሰው ሰፋፊ ልብስ ይለብስ ነበር የሆነ ጊዜ። ከዛ በኋላ አሁን ፋሽኑ ደግሞ ጠባብ ሆነ ወይ አጭር ሆነ። አሁን ደግሞ እሱ ነው ይሄ ነገር ልክ አይደለም ብሎ ሰፋፊውን ለብሶ ቢቀጥል ከዚሁ ማርኬት አምልጧል ማለት እንችላለን። ለምሳሌ እዛ ጋር እኮ እሱም መልበስ የሌለበትም የለበሰ ወይም ተሽጦለት ነው። እሱ እንዴት ነው የምታዩስ? አሁን ላይ ላለው አይ የባለፈው ይሻለኝ ነበረ ልክ ነው ያኛው አለባበሴ ካለ ሰው የሚመቸውን ነገር እሱ ነው የሚያውቀው። ማለት የሚመቸውን ነገር መርጧል። ግን ከማርኬቱ አምልጧል ማለት አንችልም። ምክንያቱም በአንድ ዘርፍ ብቻ አይደለም ማርኬቱ ያለው። በዚህ ስትል በዚህ ጋር ያገኛል፣ በዚህ ስትል በዛ ጋር ያገኛል። ምንም አንዳንዴ እኮ መቆጣጠር የማንችለው ሁኔታ ውስጥ ነው ያለ ነው። ግን እንደው ነገሩን ልብ እንበለው ማለት ተብለው የተነገሩን ነገሮች ሁላ እንደዛ ማለት አይደሉም። ዘመናዊነት ነው የተባለው ነገር ሁላ ዘመናዊነት አይደሉም። ቆም ብለን አንዳንዴ እናስብ፣ ልብ እንበል ምን እየሆነ እንዳለ፣ ገበያ ላይ ምን እየተሸጠልን እንደሆነ፣ ለምን እንደሚሸጥልን አይደለም። አብዛኛው ጊዜ የአንዳንድ ልብስ ዲዛይኖች ማለት ይሄ የፋሽን ኢንዱስትሪ ላይ እያንዳንዱ አልባስ ለፋሽን ሾው የሚወጡት የተለያየ ትርጓሜ ያላቸው፣ ምን አንዱ ልብስ ምን ለማሳየት እንደፈለገ ከቀለማቸው ጀምሮ ከዲዛይናቸው ጀምሮ እያንዳንዱ ነገር የፀጉር የሜካፕ ስታይላቸው ሁሉ መግለጫ አለው። ከዛ እኛ ደግሞ ያንን ነገር አንመረምርም፣ ዘመናዊነት ነው ብለን እንቀበላለን። አንደኛ አንድ ነገር ስናደርግ አሁን ለምሳሌ እኔ የሆነ የፋሽን ስልት ስከተል ምን ቫልዩ አድ ያደርጋል እኔ ላይ ነው የመጀመሪያ ጥያቄ። ይሄ ልብስ እኮ በጣም ያምራል፣ እንደዚህ እኮ ነው፣ ግዢ ፋሽን ነው ምናምን ሲባል ለእኔ ምን ቫልዩ አድ ያደርግልኛል? አቴንሽን ትስቢያለሽ። አቴንሽን ትስባለህ። ስለዚህ አቴንሽን መሳብ ደግሞ ምንድን ነው? ትኩረት እያነሰው የመጣ ማህበረሰብ ስለሆነ ሁል ጊዜ የሰዎችን ትኩረት መቆስቆስና ማግኘት ላይ ነው አሁን ያለው የሰው ፍላጎት። እሱ ነው እየጎዳውም ያለው እሱ ነው። ከዛ ነገሮች ሲለመዱ ማንም ትኩረትን አይሰጥም። ከዛ የአዲስ ነገር ፍላጎት ያልተመጠነ ይሆናል። አዲስ ደግሞ ሲመጣ ወደዛ ትዘላለህ፣ ሌላ ደግሞ ሲመጣ ወደዛ ትዘላለህ። አዲስ ነገር ማግኘት ራሱ እንደተሻለ ሰው፣ አዲስ አለባበስን መልበስ እንደተሻለ ሰው አድርጎ ያስልሃል በማህበረሰብ ውስጥ። ያቺን ትኩረት ታገኛለህ ማለት ነው። ገሌማ ትባላለህ ማለት ነው። ያቺን ለማግኘት ነው ሰው፣ ያቺን ትኩረት፣ ያቺን ቫልዩ ገሌማ ምናምን የሚለውን ነገር ለመሰጠት ነው። ለምን ይሄ ወደ ኋላ ሄደ ስታየው
ትኩረት የተነፈገው አድናቆት የተነፈገው ምናምን አይነት አስተዳደግ ስለነበረ ነው። አሁንም ወደ ፓረንቲንጉ ስመጣለህ እነዚህ ነገሮች ማድረግ ለልጆቻችን አፈርሜሽን አስፈላጊ ነገር ነው። ዋው በጣም ታምራለህ፣ ያምርብሃል ይሄ ነገር፣ እንደዛው ደግሞ አያምርብህም ይሄ ነገር ተብሎ ማደግ አለበት ልጅ። ከዛ ወደፊት የኛን ነገር የማይደግም የኛን ስቴፕ የማይደግም ትውልድ ይኖረናል ማለት ነው። እንዳልሽው ወደ ፓረንቲንግ ነው የሚመጣው፣ ግን ደግሞ የዓለም ላይ ያለ ችግር ነው አይደል? ኢንዱስትሪ ስለሆነ ያነሳሽው ፋሽኑ ወይም ደግሞ እንደዚህ አድርገን ልንገልጸው እንችላለን። መጀመሪያ ቅድም ሳነሳልሽ እንደነበረው ከብት ነሽ ብለው ያሳምኑሽና ልክ ስታሚ ለከብት የሚያስፈልገው ነገር ምንድነው? ሳር ነው አንዱ። ስለዚህ ሳር ፍሩሽካ ምናምን ይቀርብልሻል። ስለዚህ ላመንሽው አይደንቲቲ እሱን መመገብ መውሰድ ትጀምሪያለሽ ነው። ስለዚህ ይሄን ከለበሽ ውብ ነሽ፣ ይሄን ካደረግሽ በጣም ቆንጆ ነሽ ወይም ቆንጆ ነህ ተብሎ ይታሰብና ቆንጆ ያረጋል ተብሎ የተባለው ነገር ይለቀቅብሻል። ከዛ እሱን ትገዣለሽ ነው። እሱን ልብ ማለት አለብን የሚል ሀሳብ ነው አንቺ ያለሽ አይደለ? አዎ፣ የማንነት ቀውስ ማንነትን ካለማወቅ ነው ሲጀመር የሚመጣው። ግን ማንነታችን ምንድን ነው ብለን መውሰድ እንችላለን? እንግዲህ ማንነታችን እንደ ኖርንበት፣ እንደተወለድንበት፣ እንደ ማህበረሰባችን ይወሰናል። ያለን የምንኖር ሰው የአስተሳሰብ መንገድ ስላለ ማለት ነው። ለሌሎች የዓለም ሀገራት ኖርማል ሊሆን ይችላል፣ ለእኛ ግን አይደለም። ለእኛ ኖርማል ያልሆነበት ምክንያት ምን መሰለህ? አሁንም ብዙ ጦርነቶች፣ ብዙ ክፍተቶች፣ ብዙ ችግሮች እንዳሉን ይገባኛል። ግን ስቲል ስብዕና የሚሰማው ማህበረሰብ ነው የኛ ማህበረሰብ። እዚሁም ላይ ይስራበት የሆነ የሚቀረው ያልሰራበት የሆነ ክፍል አለው ነው እንጂ ስብዕና አለው። ይህ ማህበረሰብ በደንብ ስብዕና አለው፣ የምወድለት አይነት ስብዕና አለው። ስለ እውነት በህገ መንግስት ደረጃ ራሱ የተሻለ ስብዕናን እንትን የሚል ህገ መንግስት ነው ያለን የኛ ሀገር። የምዕራብ አፍሪካን ምናምን ብታይ ማለት ነው አራገሬ ነው የምትለው። እውነት እኔ እሱን ትንሽ ሪሰርች ማድረግ እድል ነበረኝ እና አራገሬ ተመስገን ነው የምትለው። አትሊስት የሰዎችን የስብዕና መብት በቃ ያከብራል አለ። ጥሩ የሆነ እንትን አለው፣ ጥሩ ነጥብ አለው ስለ ሰው ስብዕና የኛ ህገ መንግስታችን ራሱ ኢቭን ማለት ነው። ስለ ሴቶችም ራሱ በጣም እኔ ወንጀል የለም አይደለም፣ ጥቃት የለም አይደለም፣ ግን የተሻለ እንክብካቤ አለው። ስለ እውነት ነው የምልህ፣ የተሻለ ቦታ ይሰጣል። እኛ አሁን በዚህ ወቅት ላይ ህጉን እየተረጎምን ያለንበት መንገድ ለራሳችን እያዳላ ስለምናደርገው ነው እንጂ እንደ ህገ መንግስት የተሻለ ትኩረት የተሻለ ግንዛቤ ያለው ነው ያለን ማለት ነው እኛ ሀገር። ምናልባት በዚህ መንገድ ደግሞ ብናየው አሁን ቀበሌዎች ምናምን ሄደሽ ታውቂያለሽ? ወረዳ ምናምን ራዕያችን እንደዚህ ተብሎ ይጻፋል። ራዕዩ በጣም ተአምር ነው። እዛ ጋር ስትየው የደንበኞቻችን ማገር ህዝባችን እንደዚህ ማድረግ እንደዚህ መሆን ምናምን ብሎ በጣም አሪፍ ነገር ነው። ግን ውስጥ ስትገቢ ያለው ነገር ደግሞ እንደሱ ላይሆን ይችላል አይደል? ኦኬ፣ ልክ እንደዛው ህገ መንግስቱ እንደዛው ነው ብንል መኖር ያለበት እንደዚህ ነው እንጂ እሱ አልገዛንም እኮ። ምንዋጋ ከሆነ ሴቶች የሚደፈሩ ከሆነ አሲድ የሚደፋባቸው ከሆነ ይህን ሁሉ የሚያደርግ ስብዕና ካለን ወይም ደግሞ የትኛውን ስብዕና ነው እንትን ያልሽው ብዬ ነው እንዳላቋርጥህ እንጂ ማለት ነው። ይህን ሁሉ የሚያደርግ ስብዕና ከየት አመጣን ነው ጥያቄ መሆን ያለበት። ህገ መንግስቱ ዛሬ አይደለም እኮ የተጻፈው የነበር ነው። ግን አሁን ያለው ቀውስ የነበረ አይነት አይደለም። በጣም እየጎመራ ነው የመጣው አይደለ? እኛ እንደዚህ የሆነው ምን ሆነን ነው ጥያቄው። እዛ ጋር የፍትህ ጉድለት አለ ምናምን ብለን ብቻ ሳይሆን መንጠልጠል ያለብን እኛ እንደዚህ የሆነው እንዴት ነው። ገብቶሃል አይደለ? ሁሉ ጊዜ እኮ የልጅ ማንነት የወላጅ ጥፋት ብቻ አይደለም። ገባ? እንዴት ነው እንደዚህ የሆንኩት ስትል እያንዳንዱ ነገር አስተሳሰብ ላይ ዲፔንድ ያደርጋል። በጣም ራስ ወዳድ ልትሆን ትችላለህ፣ ወይ ናርሲሲስት ልትሆን ትችላለህ። ከዛ ደግሞ በዚህ በኢንተርኔት አማካኝነት የመጣ ተጋላጭነት አለ፣ ብዙ ነገር አለ። ከዛ የተነሳ እንደዚህ አይነት አዲስ ማንነት እየተላበስን ወይ ደግሞ ምሳሌ ናቸው ብለን የምናስባቸውን አይነት ማንነቶች እየተላበስን ስንሄድ ስብዕናን ወደ ማጣት ይሄዳል። ገባ? ለምን ሰው ከአንድ ማንነት ወደ ሌላ ማንነት ለመለወጥ ሲሞክር ማለት ነው ያለውን ስብዕና እያጣ የሌላኛውን ለመላበስ ነው እየሞከረ ያለው እኮ። አሁን ሜሪ አሪፍ ሀሳብ ነው ያነሳሽው። ግን ያለው ተገልጦ የታየው ያለው ነው አይደል? የነበረው ነው ተገልጦ የታየው እና
የኛ አሁን ከሌላ ሀገር አንጻር ሲታይ የኛ ሀገር ስብዕና አለው ያልሽው ላይ ትንሽ ክላሪቲ እንድትሰጪኝ ብዬ የኛ ህዝብ እና የትኛው ነው ብሎ አንድ ሰው ቢጠይቅ ለምን መሰለሽ እኔም እንደሱ አይነት ሐሳብ አለኝ እንደሱ በጣም ሀገሬ ምናምን ላለው ግን ደግሞ በተግባር የምናየው ነገር ምናየው ነው መጥፎን ብቻ አይደለም የምናየው እስኪ ጥሩዎቹንም እኮ እናያለን ይሄ እንደ ማህበረሰብ ማለት ነው ጥሩ ማህበረሰብ ነው ያለን መጥፎ ግለሰቦች ያሉበት ጥሩ ማህበረሰብ ነው ያለን ያ ይሄ የምስራቃዊ ስልጣኔና የምዕራባዊ ስልጣኔ ይባላል አይደለ እንደ ማህበረሰብ ጥሩ እንደ ግለሰብ መጥፎ ከዛ ደግሞ እንደ ግለሰብ ጥሩ እንደ ማህበረሰብ ደግሞ መጥፎ ይባላል አሁን የኛ እንደ ማህበረሰብ ጥሩ ነው እንደ ግለሰብ መጥፎ ነው ስለዚህ አንዳንድ ግለሰቦች የማህበረሰቦችን የአስተሳሰብ ይዘት እንትን ይሉባቸዋል ማለት ይጠቀሙበታል ስላልጠነከረ ማለት ነው ከዛ ውጪ ግን በጣም ብዙ ጥሩ ነገሮች አሉ ሰውን ባይ ዲፎልት ምንም እኮ ምክንያት ምናምን ሳይደረደር የሚያግዝ ማህበረሰብ እኮ ነው ያለን ገብቷል አይደለ ጥፋታችንን ብቻ አይደለም እርስ በርስ ብለን መደራረጋችንን ይሄ ጦርነቱ ምናምን ብቻ አይደለም በጣም ብዙ ያን ነገር ባወራው ቁጥር ማለት ነው በጣም ብዙ መጥፎ ስላንድ ሰው ባወራው ቁጥር ሰውየው ምንም ጥሩ ነገር እንደሌለው እየታሰበ ይሄዳል ማህበረሰባችን እንደዛ ያያረግነው ነው ለልጆቻችን ምን ነገረው ምንም እንኳን ጥሩ ነገር የለንም እንደማለት እኮ ነው አሁን ይያልን ያለን ተረርተኛል አይደል ጥሩ አሴቶች እኮ አሉት ማህበረሰቡ በጣም ይተጋገዛል ይተሳሰባል ስለ የእውነት ያስባል በቃ ስለ ሰውየው ስብዕና ያስባል ያን ያህል ገፍቶ በጣም የሚበድልህ ምናምን አይነት አይደለም በግለሰቦች ምክንያት ድፍን ሀገሪቱ እንደዛ ናት ልል አልችልም አንተ የምታስበውን የጦርነት አስተሳሰብና ግንዛቤ ማለት ነው ወደ ገጠር ሄደህ ታውቃለህ ፍንጩ ራሱ የላቸውም አንተ ብትሄድ ማለት ነው ድሮ ኢትዮጵያ ሀገር ሰው እንደዚህ እንግዳ ተቀባይ ነበር ምናምን እንደምትለው አሉ አሁን እንደዛ ምንም አሁን ስላለው ሁኔታ ሳያስቡ ሳይጠሉክ ምን ሳይሉክ ዘረኛ ሳይሆኑብክ ምናምን እውነተኛ ይውህና ያላቸው እኮ ማህበረሰቦች አሉ እኮ እነዛ ሰዎች በትንሽ ድርጊት ምክንያት ግን ደፍልቀን በቃ እንደዚህ ሆናለች ሀገሪቷ ልንላት አንችልም ግን ምንድነው ከእግር የጀመረ ቁስል ካላከምከው ሙሉ ሰውነትን እየመረዘ አይደለ ጥፍር ላይ ያለች ቁስል ልታስነክሰ ትችላለች ያንን እዛ ጥፍር ላይም ቢሆን ይታከም በሚለው ነው እንጂ ችግር አለብን ምንለው ምንም ጥሩ ነገር የለንም ማለት አይደለም ግን ስለዚህ ሁለት ሀገር አለን ብለን ልናስብ እንችላለን አንደኛው የሚዲያው ሀገር ሁለተኛው ደግሞ አክቹዋል ሀገሩ ማለት ነው ወደ ቃል አመጣኸኝ ስለዚህ አሁን ሚዲያው ላይ ያለው ወይም ሚዲያ ላይ መውጣት የቻለው ሰው የደፈረው ወይም ደግሞ ቅድም ስታንሽ እንደነበረው ጥሩ ነገር ሊያካፍል ያልቻለው ጥሩ ነገር ደግሞ እየኖረ ያለው ወደ ሚዲያው አልመጣም ስለዚህ የሀገሪቷ መልክ የሚመስለው ሚዲያው ላይ ያለው ነው እሱን ነው ሚዲያ የሚከታተለው በሚዲያ የሚዘረገፍለትም ያው ውስን ማህበረሰብ ሆነና ያው ማህበረሰብ ሚዲያው ስለሚነግረው አይነት ሀገር ብቻ ነው አእምሮ ውስጥ የሚሰለው እንጂ ያው ደጊቱ ሀገሬ አለች ጠፍታለች ማለት አይደለም እውነት ለመናገር ያው ይሄንንም ሰው ቢያስታውስ አሪፍ ነው ኦኬ እና አሁን ሚዲያ ላይ የምናየው ነገር አለ ተጋላጭነቱም አለ ከዛ ደግሞ እንዳልሽው ወደ ገጠር ሲከድ እንደውም የሚዲያ ተጋላጭነት የሌለው የማህበረሰብ ክፍል ድኗል ነው ምልክ ከዚህ በሽታ ስለሆነት ድኗል እኛ እንትን በምንለው ባዳበርነው ጥላቻና መጸየፍ ልክ የለም እነሱ ንጹህ ናቸው ድነዋል ገባ ያልተመጠነ ኢንፎርሜሽን ተቀባይ የሆነ ማህበረሰብ አንዳንዴ ተጠቂ አንዳንድ ግለሰቦች ደግሞ ያን ለምን እንደሚያደርጉት እኮ ይታወቃል አይደለ ያን ለምን እንደሚያደርጉት አንዳንዴ የገንዘብ ምንጭም ስለሚሆን እንደዛው ስራ ነው ደግሞ የዚህ ዘመን ከረንሲ አቴንሽን ነው አቴንሽን ገንዘብ ያመጣል ስለዛ ተብሎ የሚደረጉ ነገሮች እስኪ ሌላ አይነት ሞደርኒዝም መገለጫ እንግዲህ ማአት ናቸው አንደኛው ሚዲያ ነገር አንስተሻል ሁለተኛው ደግሞ ይሄ ቴክስታይል ነገሩን አንስተሻል ሌላ አለው ልትገልጭበት የምትችይው ክሊኒካል እስኪ ክሊኒካል ደግሞ ክሊኒካል ደግሞ አሁን ስለ ደህንነት ወይም ስለ ሕክምና ማህበረሰቡ የያዘው አስተሳሰብ ትንሽ ሕክምና ከዚህ በፊት እንዳልነበረን አለ አይደለ ያው ይሄን 2017 ላይ ነን አይደለ ይሄን 2017 ልክ እንደ ዘንድሮ አይነት የሕክምና ስልት አልነበረም ህዝብ እንዴት ነው ጤነኛው ነው የተላለፈው
ስለዚህ የህክምና ሩት አለው ማለት ፕላንቲንግ ነው የህክምና ሩት አይደለ? ያን ነገር እንዳልነበረ አድርጎ ረስቶ አሁን ላይ የመድኃኒት ተጋላጭነት አለ በጣም አንድ መድኃኒት ስትውጥ ሌላ ሳይድ ኢፌክት አለው። ይሄን ለዛ ሳይድ ኢፌክት ሌላ መድኃኒት አለው። እንደዛ እያለ የሰው አንጀት፣ ጉበት፣ ኩላሊት ሆስፒታል እየተዘረገፈ ነው ያለው በዚህ ሰዓት ገባ። ለኤ የሚባል ህመም ቢ የሚባል ሳይድ ኢፌክት ያለው መድኃኒት ነው የሚሰጥ። ስለዚህ እንትኑን ሩቱን የመናቅ ነገር አለ። ይሄ በፕላንቲንግ ህክምና መምጣቱን የሚንቅ ነገር አለ። ያኛው እንትን ለምን እንትን ደማከሴ አትይዝበትም ምናምን የሚለው የአያቶቻችን ምናምን ነገር እየተናቀ እሱ አያድንም። ይሄ የሆነ ትራማዶል ይሻለኛል ወይ ደግሞ የሆነ መድኃኒት ይሻለኛል ምናምን ብሎ ትራማዶል እንደውም በጣም አብዛኛው ሱስ ተይዞ አሁን ላይ ክልከላ ላይ ሁሉ ነው ያለው እንዳይሸጥ ማለት ነው። ስለዛ መድኃኒቶችን የተሻለ ነው ብሎ ማሰብ ሌሎች መድኃኒቶች የመድኃኒቶች ስር የሆኑት ነገሮች እንዳሉ ሆነው እነሱን ንቆት አሁን ያለው ትውልድ ከዛ ያኛውን የመውረስ ነገር አለ። ያን ደግሞ በገዛ ቁጥር ያም እኮ ኢንዱስትሪ ነው። መድኃኒትም እኮ ራሱን የቻለ ኢንዱስትሪ ነው። ስለዚህ ያን ባደረክ ቁጥር አንድ መድኃኒት ማዋጥ በጀመርክ ቁጥር የሌላ መድኃኒት ምሳ ነው የምትሆኑ። ያ እየቀጠለ ነው የሚለው። ስለዚህ ቆም ብሎ ማሰብ ያስፈልጋል ሁሉ ነገር ስልህ ደግሞ እንደዛ ደግሞ ስልህ አይኑን የታመመ ሰውዬ ለምን በሰርጀሪ ታከመ ምናምን ማለት አይደለም። ላላስፈላጊ ነገሮች ሪኳየር የማያረጉንን አይነት የሜዲኬሽን ሲስተም ውስጥ ለምን እንገባለን? በጣም እያየው ስለሆነ ማለት ነው። እንትን እኮ ታማሃል ትባላለህ የሆነ ሆስፒታል፣ አይ ቆይ ሌላ ሆስፒታል ቼክ ማድረግ አለብኝ ትልና ሌላኛው ትሄዳለህ። ከዛ አንጀጉበት ሁሉ በቃ ይሰረሰራል፣ ይመረመራል። አይ እንትን ያለበት ይባላል። ከዛ አይ ይሄ ደግሞ አይኖር ሌላ ሆስፒታል ደግሞ ትሄዳለህ። እንደዛው አይነት ፕሮሲጀር ይደገማል። አይ ይሄ እንኳን የለብም እንትን ነው አንተ ያለብህ ምናምን ይባላል። የቱን ነው አንተ ያለብህ? ሰውነትን ውስጥህን በትክክል ማዳመጥ ራሱ የቱ ጋር ምንህ እንደታመምክ እኮ ይነግርሃል። ገባ? ለዛ የሚሆን ትኩረት ነው ያጣ ነው። ራሳችንን ምርምር አድርገን ምኑ ጋር እንደሆነ ህመማችን ማወቅ ነው የተሳነ። እንደዛ ቢሆን በፊት እኮ እንደዛ እኮ ነው ሲታከሙ መቼስ ወልደው ተዋልደው እዚህ የደረስ ነው አይደለም። እንደዛ ስለሆነ ነው። እና ስርን የመናቅ ነገር አለ። የስልጣኔ ስር ብዙ ጊዜ የኛ ኢትዮጵያ የምትባል ሀገር በስተቀር እናንተ ሌላ አላያችሁ ምናምን እንባላለን ሚዲያ ላይ በተለይ እንደዚህ ስል ማለት ነው። በቃ እናንተ ተጽዕኖ ፈጣሪ ነን የምትሉ ሰዎች ሀገራችን ተዘረፈች ተሰረቀች ካላላችሁ በስተቀር ዝና አታገኙም እንዴ ምናምን እንደዛ ጀጅ ተደርጌ አውቃለሁ። እውነቱን ግን እስቲ እንደው ትንሽ ጊዜ ካላቸው እንኳን ሪፈር ቢያደርጉ አሪፍ። የኢትዮጵያ የህክምና ስልት እንዴት እንደነበረ ስለ ህክምና የነበራት ግንዛቤ የኢትዮጵያ ነገስታት ምናምን ወደኋላ ሄደህ ማለት ነው ስለ ህክምና የነበራቸውን ግንዛቤ ብታይ ትገረማለህ። ያን ያህል ቢዚ አይደለም እኮ ጀነሬሽኑ። በቃ ለምን አትሊስት ትንሽ ነገር ሪሰርች ማድረግ እኮ እድሜን በሙሉ አይፈጅም አይደል? ምን አለበት? አይ እንዲህም ሊሆን ይችላል እንደዚህ ነው ስትባል አይ እንደዚህም ሊሆን ይችላል የሚል እኮ የተወሰነ አይደለም መገዳደሪያ እውቀት ያስፈልጋል ብዬ አስባለሁ። እና ይሄኛውም ሌላ አይነት ነው፣ የዝማኔ አይነት ነው። ስለዚህ በጣም ብዙ አይነት ዝማኔዎች አሉ። መገለጫዎቹ ብዙ ናቸው። ግን እነዚህ መረጃዎች ሁሉ ወይም እነዚህ ዘመናዊነት ሁሉ የሚባሉ ነገሮች የሚመጡት በመረጃ አይነት ነው። ከዛ እሱን ዳውንሎድ ይደረግብንና ከሱ የተነሳ ህይወታችንን መዝናለን ነው። ከዛ የኢንዱስትሪ መጫወቻ እንሆናለን ነው። አዎ ሰው ማርኬት ነው። እንዴት እንደማስረዳ አላውቅም። ግን የሆነ ቦይ ተቀዷል። በቃ የዓለም ህዝብ በዛ ቦይ ውስጥ እንዲፈስ ነው የሚፈለገው። ከዛ ቦይ ውስጥ እንደ መስኖ በዚህ ጋር እየቀደዱ ግማሹን ህዝብ ለሆነ ኢንዱስትሪ ይሸጡታል። በዛ ጋር እየቀደዱ የሆነውን ህዝብ ወደ ሌላ ኢንዱስትሪ ይሸጡታል። እንደዛ ነው እየሆነ ያለው። አሁን ከዚህ ማምለጥ እንዴት ይቻላል? በማስተዋል ነው ማምለጥ የሚቻለው። ምን እየሆነ ነው ብለህ ከመጠየቅ ነው የሚጀምረው። ማለት ያው ሁልጊዜ እንደምንለው ካልጠየቅ ምንም መልስ አታገኝም። ስለዚህ ከመጠየቅ ነው የሚጀምረው። ማለት ዝም ብለህ የምታደርገው ነገር ከማድረግ እንዴ ለምንድን ነው የማደርገው? ቀላል ነገር ነች። ለምንድን ነው ይሄን የማደርገው? ለምን አደረጉም ባይሆን እኔ ለምንድን ነው የማደርገው? በቃ ለዛ መልስ ከሌለ አትሊስት መልስ እስከምታገኝ ድረስ ራስህን ያዝ። እሱ ነው እንግዲህ ቀላሉ መፍትሄ ሊሆን የሚችል። እሱ ደግሞ መለወጥን ይጠይቃል አይደል? አዎ እሱ ደግሞ የለውጥ ምልክት ነው እሱ። ዝም ብሎ ነገሮችን የሚያደርግ ሰው ወደ ጠያቂነት ለመሄድ ያው መለወጥ አለበት አይደለ? ያ ነው ለውጥ የሚባለው፣ ሂደት ነው። ስለዚህ በሂደት ዝም ብሎ ነገሮችን ከማድረግ እየጠየቁ ወደ ማድረግ መሄድ ያስፈልጋል። ብዙ ጊዜ ጠያቂ ስትሆን በሰዎች ጀጅ የመደረግ ያለመፈለግ የመገፋት ምናምን ነገር ሊኖር ይችላል። እሱ ኤክስፔክትድ ነው።
ለውጥ ውስጥ የሚጠበቁ ቀውሶች አሉ አይደለ? ደግሞ ቀውሶች ደግሞ ሰዎችን ይሰራሉ። ጥሩ ነው። ቀውሶች ሲመጡ በህይወት በጣም ጥሩ ነው። በጣም ያጠነክሩሃል። ስለዚህ ያን ለውጥ ደግሞ እንዴት ልጀምረው፣ ከየት ልጀምረው፣ መቼ ልጀምረው የሚል ነገር አለ። እስካሁን ይዘን የመጣናቸው ሀሳቦች አሉ። በዚህ መልኩ እያሰበ ያልነበረ ሰው እንዴት ነው በዚህ መልኩ ደግሞ ልኖር የምችለው፣ እንዴት ልለውጠው፣ የአኗኗርና የግንዛቤውን ስልት እንዴት ልለውጠው ደግሞ የሚል ሰው ሂደት አለ። እዛ ሂደት ላይ መቼ፣ እንዴት፣ ከምን የሚሉ ነጥቦች አሉ ማለት ነው። እስኪ እነሱ እናንሳ። ለምን አሁን ያለንበት ነገር ተዘርዝሯል። ያለንበት ሁኔታ በዝማኔ ውስጥ ራሳችን እያጣን እንደሆነ እየተሸጠን እንደሆነ እየገለጽሽልን ያለሽው እና አሁን ደግሞ ከነዚህ ነገሮች ሁሉ በማስተዋል እንድንወጣ ለውጥ ያስፈልጋል። እስኪ ስለ ለውጥ ደግሞ እስኪ እናውራ። እሺ፣ ለውጥ እንዴት እንጀምር መሰለ? ራሳችንን ከመመርመር እንጀምር። እኔ ማን ነኝ? ምንድን ነኝ? ቅድም እንዳልኩ ምን ላይ ነው ያለሁት? ምን መሆን ወይም እንዴት መሆን ይገባኝ ነበረ ሚለውን ከማጤን ነው የሚጀምረው። ከዛ መቼ ልጀምር ካልክ እንግዲህ ነገ መንጋቱን አታውቅም። ትናንትም ዛሬ ነበር። ስለዚህ አሁን ነው መጀመር የምችለው። አሁን ካለች ግንዛቤ፣ አሁን ካለህበት ቦታ፣ አሁን ከምትናገረው ንግግር፣ አሁን ከምታስበው አስተሳሰብ ነው ለውጥህን የምትጀምረው። ከየት ነው ፈተናው? ከየት ልጀምር? ለምን መሰለ? ትክክለኛው ሙቭ በተሳሳተ ሰዓት ካደረከው ስህተት ነው የሚሆነው። ስለዚህ ከየት ልጀምር? ከየት ልጀምር? ከራስ ነው። ከሌሎች ሰዎች፣ ከሚዲያ፣ ከማህበረሰብ፣ ከሀገር፣ ከምናምን ሳይሆን ከራስ ከራስ ነው መጀመር ያለብህ። አሁን ከራስ እዚህ ነው መጀመር ያለብህ ለውጥህን። ከራስ ሲባል ለምሳሌ ሌሎች ሰዎች ላይ ያለህን ቁጥጥር ምንም ዜሮ እንደሆነ መረዳት አለብህ። ቁጥጥር ያለህ የራስ ድርጊትና አስተሳሰብ ብቻ ላይ ነው። እዛ ላይ ስራበት፣ እዛ ላይ ለውጥ ፍጠርበት። የሰዎችን ትኩረት፣ የሰዎችን ድርጊት፣ የሰዎችን ደስታ ምናምን ለመፍጠር ወይ ለመቆጣጠር አትሞክር። ከቁጥጥር ውጭ የሆኑ ነገሮች እንዳሉ አክሰፕት አድርግ መጀመሪያ። ስለዚህ ቁጥጥር ያለው ራሴ ላይ ብቻ ነው። ስለዚህ ራሴን ከሆነ መቆጣጠር የምችለው ከእንደዚህ ነገሮች ራሴን ልግዛው፣ እንደዚህ ነገሮች ላይ ደግሞ ኤነርጂ ላፍሰስ። አንደኛው ይሄ ነው። ሁለተኛው ኤክስፔክቴሽን ማጥፋት ነው። ጥሩም መጥፎም ሊመጣ ይችላል። በዛ ሂደት፣ በለውጥ ሂደት ውስጥ ሰዎች ምን ሊሉኝ ይችላሉ፣ እንዴት ትሪት ሊያደርጉኝ ይችላሉ፣ ምን ሊያስቡ ይችላሉ፣ ምን ሊያመጡብኝ ይችላሉ የሚለው ኤክስፔክቴሽን። እገዛን ባጠብቅ ጥሩ ነው። የሚያግዝ ሰው ካለ እሰየው። ግን በተቻለህ መጠን ለመለወጥ አለብኝ ብለህ ከራስህ ጋር ራስን መርምረህ አክሰፕት ካደረግክ በኋላ ኤክስፔክቴሽኖች መወገድ አለባቸው። ከሰዎች ምንም ነገር መጠበቅ ተገቢ አይደለም። አንደኛ ፔን ነው የሚሰጥህ፣ ሁለተኛ ደግሞ ለመለወጥ ያለህን ፍላጎት ነው የሚያጠፋብህ። እሱ ነው። ሌላኛው ማተኮር ነው። አሁን ከራስ ላይ አተኮር፣ ከራስ ነው የሚጀምረው። ማተኮር አለብህ ምናምን ስል እንዴት ነው የሚተኮረው? ማተኮር መጀመር ወይም ደግሞ መቻል አለብህ። ማተኮር የምንለው አብዛኛውን ጊዜ ከሰዎች ጋር ጊዜ ማሳለፍ ሊሆን ይችላል። ውጪ ላይ በቃ የተጋለጠ የሆነ የአኗኗር ስልት ራስ ላይ ማተኮር እንዳትችል ያደርግሃል። በጣም 80% የሚሆነው እንደዛ ያደርግሃል። ግን ማተኮር ሲባል በሁለት መንገድ አይምሮህን ማሳረፍ መቻል አለብህ። አይምሮህ ነፃ መሆን አለበት ለማተኮር። ዝም ማለት አለበት ወይ ደግሞ ጭጭጭጭ የሚለው ነገር አረፍ ማለት አለበት። ይሄ የሚሆነው በሁለት መልኩ ነው። ብዙ ጊዜ ይቅርታ አድርግልኝ የመጽሐፍት ስምና አላስታውስምና ለመጥቀስ በጣም ይቸገራለሁ። ግን አንድ መጽሐፍ ላይ በሁለት መልኩ አእምሮን ዝም ማድረግ ይቻላል። የመጀመሪያው አሁን ማድረግ የምትፈልገው ነገርና እያቀድክ ያለው ነገር ላይ በማተኮር ስለዛች ርዕስ ብቻ አተኩረ ማውጠንጠን ነው። ሁለተኛው ነገር ትንሽ ከበድ ሊልና ጊዜ ሊወስድ ይችላል። ይሄኛው ግን አይምሮ ውስጥ ለሚመላለሰው ነገር በሙሉ የመፍትሄ ሀሳብ መስጠት ነው፣ ወይም ደግሞ መልስ መስጠት። እንትኑ እንደዚህ እንደዛ፣ አይሄኛው፣ አይዚያኛው፣ አይዚጋ፣ አይዛጋ እያለ አይምሮ ውስጥ የሚመላለሰው ነገር በሙሉ አይደለ ወደ 80 ሺህ ያስባል ይባላል የሰው ልጅ። ከዛ ውስጥ ደግሞ 75% በላይ የሚሆነው ድግግሞሽ። ስለዚህ
ለሚመላለሰው ነገር መልስ እየሰጠ ስትሄድ በድግግሞሽ የሚመጣው ሀሳብ ሶልቭድ ሆኗል ማለት ነው። ከዛ አይምሮ ነፃ እየሆነ ይሄዳል። ከዛ ንጹህ ሆኖ ማሰብ ይጀምራል ማለት ነው። ከነዛ ውጥረቶችና ድክመቶች ነፃ ሆነ ማለት አይምሮ ትልቅ ኢነርጂ ነው የሚያገኘው። ከዛ በኋላ በትክክል ማሰብ ይጀምራል ማለት ነው። በዚህ ሁለቱ መንገድ ማተኮር መልመድ ይቻላል። ኦኬ። ስለዚህ ለውጥ ከራስ ነው የሚጀምረው ብለሻል። አሁን ከባዱ ነገር እንግዲህ እሱ ነው አይደል? ራስን ማስገዛት ለለውጥ እሱ እንዴት ነው የሚቻለው? እለወጣለሁ ብለህ እንግዲህ ከተነሳ የዓላማ ጽናት ያስፈልጋል። አይ መለወጥ አለብኝ ካልክ ጽናት ይፈልጋል። ያቺን ጽናት እንዴት ነው የምታገኛት የሚለው ሀማችን ኤዲት ነው። ምን ያህል ለውጥህን ትፈልገዋለህ፣ ምን ያህል ተለውጠ ራስህን ማግኘት ትፈልጋለህ የሚለው ነው። የዓላማ ጽናት የሚወሰነው እዛ ላይ ነው። ዛሬ ፈልገህ እንዳልኩ ነገ የማትፈልገው ከሆነ ሁሉ ጊዜ እለወጣለሁ እያልክ የማትለወጥ ሰው ሆነህ ነው የምትቀረው። ስለዚህ የዓላማ ጽናት ያስፈልገዋል። ለውጥ እንዴት ልለወጥ ብሎ የሚጠይቅ ሰው ካለ፣ ከየት ልጀምር የሚል ሰው ካለ ከማዳመጥ ከመጽናት፣ በዓላማ ከመጽናት እንዳልኩ ከሰዎች ኤክስፔክት ማድረጉን ከማቆም፣ ራሱ ላይ ከማተኮር ከማንበብ ይጀመራል። እንዴት ለሚለው መቼ ለሚለው ያው አሁን ብያለሁ። አሁን ባለን አማራጭ አሁን ላይ ከማ ለሚለው ከራስ ብያለሁ። ስለዚህ በዚህ መልኩ እንግዲህ ለውጥ ውስጥ መግባት ይቻላል ብዬ አምናለሁ። ኦኬ። ስለዚህ ይሄ የተለወጠው ማንነት ቅድም ካልሽው ጎርፍ ጋር ሲቀላቀል አትሊስት ማስተዋል ይችላል። ለሰው እንኳን ባተርፍ ለራስ መንገድ የሚሆን የሆነ ጭላንጭል ብርሃን አታጣ አይደለ? ግዴታ የሆነ ግንዛቤ ስላለኝ እኔ አሁን በጣም እየተቸገርኩ የመጣሁበት ነገር ምንድነው መሰለኝ፣ ሰዎች የሆነ ፍላጎት ላይ ካልደረሱና ያቺን ፍላጎት ካላገኙ በስተቀር ሰዎችን መቀየር አይቻልም። ገባ? እኔ አሁን እያስለፋኝ ያለው ለማግኘት እየሞከርኩ ያለሁት ነገር ምንድነው? ፍላጎት መፍጠር ላይ። ሰዎች እንዴት ፍላጎት ያገኙ? ለውጥን እንዴት ይፈልጉ? ለምን ለመለወጥ ይፈልጉ? ለምን መለወጥ ሰራለዋ፣ ያደክማላ፣ ብዙ የስሜት ውጣ ወረድ አለዋ። ስለዚህ ለምን ይፈልጋል ሰው አይደለ? ኮንፈርት ዞኑ ላይ ቁጭ ማለት ነው የሚፈልገው። ለምን ከኮንፈርት ዞኑ መውጣት ይፈልግ ሰው? ወይ ደግሞ ከኮንፈርት ዞኑ እንዲወጣ እንዲፈልግ ምን የፍላጎት ማነሳሻ ይደረግለት ነው? ብቸኛ ያለኝ መልስ ምንድነው መሰለ፣ በለውጥ ውስጥ መሆንና መሄድ የተሻለ ሰው እንደሚያደርግ ማሳየት ብቻ። ለምን ባይለወጥ ምን ያጣል? ደስ የሚል ጥያቄ ነው። ባይለወጥ ምን ያጣል መሰለ? አትሊስት ምንም አያገኝም። የሚያጣውን ሳይሆን ምንም አያገኝም። በቃ በዛው ባለበት አይራመድም፣ ደርቆ ይቀራል። ሰዎች እያለፉ ይሄዳሉ፣ ወደ ጥሩም ወደ መጥፎም። ግን በቃ ለለውጥ የማይነሳ ሰው ቆሞ ይቀራል። ተነሳሽነት የለውም፣ ፍላጎት የለውም። አዲስ ነገርን መጀመር ይፈራል። አዲስ ነገርን ልጀምር ስትል ደግሞ ማህበረሰብ በጣም ይዳኝሃል አይደለ? ትፈረጃለህ በብዙ ነገር። ያቺን ነገር ይፈራል። እንዳልኩ ተቀባይ የሆነ ማይንድ ሴት እሱ ነው እንዳትለወጥ የሚያደርግ። ገብቶሃል አይደለ? ስለዚህ የሚያጣውን ነገር የሚፈራ ሰው ለመለወጥ ፍላጎት አይኖርም። ባይለወጥ ደግሞ ራሱን ነው የሚያጣው፣ ሌላ ማንም አያጣም። ከስሩ ያለው ላይ ቤተሰቦቹ ላይ ወይ ልጆቹ ላይ ምናምን የተወሰነ ተጽዕኖ ቢፈጥርም ግን ከራሱ በላይ ቢያጣ ዋጋ የሚያስከፍለው ነገር ያለ አይመስለኝም። ለሰው ልጅ ራሱን ማጣቱ ነው ትልቁ ዋጋ የሚያስከፍለው ነገር፣ ሰው ራሱን ማጣቱ ነው። ምን እፈልጋለሁ፣ ምን ያስፈልገኛል፣ ምን መፈለግ አለብኝ ምናምን ብሎ ሰው በጣም ብዙ ያውጠነጠናል አይደል? ራሱን ይፈልግ መጀመሪያ። ራሱን ሲያገኝ እነዛ ሁላ ጥያቄዎች መልሳቸውን ያገኛሉ። አሁን ትልቁ ነጥብ እንግዲህ ይመጣው እዚህ ጋር ነው አይደል? አሁን ራስ የሚለውን እና ራስ ማን ነው? ራስ አንደኛው ይሄ ነው። አንደኛው ይሄ ነው። አንደኛው ያው አእምሯችን ነው ራስ። አንደኛው ደግሞ አካልና መንፈስ ሲግባባ ነው ራስ። ብዙም ወደ መንፈሳዊ ልወስደው ባልፈልግም ግን ራስ የሚባለው ወይ ሰው የሚሟላው አካሉና መንፈሱ ሲቆራኝ ሲግባባ እሱ ነው ራስ የሚባለው። እንደውም ፕሮፌሰር ዩኒ ይመስለኛል፣ አሁን እንዳጋጣሚ ሰውን አስታወስኩት፣ ግን የራስ ማዕከል ኢየሱስ ነው ይላል። ማለት ያን ያህል ፓወርፉል ነህ። ራስን ስጋና መንፈስን ወይ ደግሞ ይሄ ቁሳዊና መንፈሳዊ ነገሮችን ስታስታርቃቸው ወይ ባላንስ ሲያደርጉ ያን ያህል ፓወርፉል መሆን ትችላለህ። ራስ ማለት እሱ ነው። ሌላኛው እንግዲህ በአእምሮ በሳይንቲፊክ መልኩ መረዳት ለሚፈልግ ሰው ራስ ማለት
ከአካልህ ጋር ከመንፈስህ ጋር የሚመጣጠን ግንዛቤ ነው። ግንዛቤ ማለት አንዳንድ እውቀቶችን ማለት ነው ገንዘብህ ካላደረካቸው ወይም መጠቀሚያ ካላደረካቸው ወደ አንተ ህይወት ገብተው ለውጥ የሚፈጥሩ ነገሮች ካልሆኑ ግንዛቤ የለህም ይባላል። ስለዚህ ራስ ወደሚለው ነገር የሚያመጣን ግንዛቤ የሚለው እንትን ይመስለኛል። ግንዛቤ የሚለው ትርጓሜ የተሻለ ይመስለኛል። አዎ በደንብ ሰፊ ሀሳብ ነው፣ ጥልቅም ነው ደግሞ እንዳልሽው ወደ መንፈሳዊነትም ሊወስድ የሚችል ነው። ግን ትልቁ ነገር አሁን ማህበረሰብ ላይ አንቺ ማህበረሰብ ለውጥ ላይ ቤተሰብ ላይ ስለምትሰሪ ሰውን የሆነ አይነት ፍላጎት መጫር እፈልጋለሁ ብለሻል እንዲለወጡ። ከዛ እነዛ ደግሞ ማርኬት የሚሰሩት ወይም ኢንዱስትሪ ያልሻቸው ፍላጎት ጭረው ነው እነሱ። ስለዚህ በእነሱ ቴክኒክ ነው አንቺ የምትሄጂው ማለት ነው አይደል? እንዴት መሰለ አትሊስት ያንቺ ፖዚቲቭ ስለሆነ አዎ ፖዚቲቭ ነው አንደኛ። ሁለተኛ ደግሞ መለወጥ እንዴት ደስ እንደሚል ምናምን ልብ እንዴት እንደሚያሞቅ ሲያይ ሰው የመለወጥ ረሃቡ በቃ ይመጣል ብዬ አስባለሁ። ዳስ ዘ ኦንሊ ዌይ። ማስገደዳችንም ሰዎችን ገባ እንዲጓጉ ከማድረግ በስተቀር ማስገደዳችንም ሰዎችን የመለወጥ ፍላጎት እንዲኖራቸው ማስገደድ አይታሰብም። እንኳን ማስገደድ ይቅርና ጭራሽ ነገርኩ የግል አስተያየታቸውን ራሱ ጫን ብለህ ለመሄድ አይቻልም። ገባ ማድረግ የምችለው አንተ ስትለወጥ ያለህን ነገር በማሳየት ብቻ ነው። እኔ እኮ አሁን ሁሉ ሰው በጥሩ ስለሚረዳኝ አይደለም፣ እውነት ነው የምነግርህ። የእውነት በዚህ ለውጥ ውስጥ ሰዎች ጀጅ ስለማያደርጉኝ ምናምን አይደለም። እንክት አድርገው በደንብ አድርገው ነው የሚያደርጉኝ። አይወዱኝም፣ ይናደዱብኛል፣ ይሰድቡኛል። ግን ምንድነው ምን ቢሆንስ ምንድነው አለዋ እታያለሁ፣ ያሰሳለሁ። ምንም አልሆንኩ፣ ምንም አያረግም ልልህ ነው። ምንም አያረግም። ሰዎች አንተ ላይ ይመስልሃል እንጂ ያላቸው የተጽዕኖ ፈጣሪነት ደረጃ በጣም ዝቅተኛ። እንደ ማህበረሰብ ሰዎች ላይ ያለን የያገባኛልነት ስሜት ያልተመጠነ ስለሆነ ነው። እያንዳንዱ ሰው እየተነሳ ስለ እያንዳንዱ ሰው ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ አይደለም ምናምን። እኔ የማደርገውን እያደረግኩ ነው። እኔ የማደርገው ነገር ስሜት የሚሰጠው ሰው ይገባዋል። ስሜት የማይሰጠው ሰው አላስገድደው። ያቺን ስሜት የሚያገኝበት ሰዓት ላይ ይገባዋል አይደለ? ሁሉም ሰው የራሱ ጊዜ አለው። እንደዛ በማሰብ ነው እንጂ እኛም አሁን እኔም እዚህ ቁጭ ብዬ እንደዚህ ስለ ለእኔ ቀላል ሆኖልኝ ወይ ደግሞ ያላለፍኩበት መንገድ ሆኖ አይደለም። በደንብ አድርጌ ነው ያለፍኩበት። አንዳንዱን እያለፍኩበትም ያለሁት ነው። ግን የምናስበውን ያህል እንትን የለው፣ የምናስበውን ያህል ጫና የለው። ብዙ ባወክ ቁጥር በዛው ልክ መኖር ትጀምራለህ። እሱ ነው ቁልፉ። ገባ? ለምን የሆነ ማዕዘን ላይ ቆመው ለምን ጀጅ እንደሚያደርጉ፣ ለምን እንደማይፈልጉ፣ ለምን እንደሚጠሉ ትረዳዋለህ። ከዛ ለነዛ ነገሮች ምላሽ የመስጠት ፍላጎቱ እየጠፋ ይሄዳል። ለመሰለ ምክንያቱ ይገባል። ስለዚህ ያቺን የራሳቸውን መንገድ ሄደው እዛ ጋር ሄደው እዚህ ጋር እስከሚመጡ ደረጃታች ላይ ከሆነ ያሉት ከፍ እያሉ ሲመጡ ነው ወደ አንተ የሚደርሱት አይደለ? ይገባኛል፣ ያ ክፍተት መኖሩ ይገባኛል። ስለዚህ ብዙም እንትን አለ። ለምንድን ነው ግን ሰዎች እንደዚህ ሊተቹ የሚችሉት? አንቺ አሁን ለውጥ እያልሽ ነው፣ መለወጥ አለብን እያልሽ ነው። ይሄን ደግሞ በቅንነት የማያዩ ሰዎች አሉ ነው አይደል የምትይው? ለምንድን ነው? የተጠቂነት ስሜት ስለሚሰማቸው ይመስለኛል። እኔ ያንን እንትን ብያለሁ፣ ያንን ታዝቤያለሁ። አንቺ እኮ እያጠቃሻቸው አይደለም። አይ እኔ እያጠቃኋቸው አይደል። አየህ ስሜቱ እኮ ነው፣ የተጠቂነት ስሜት አለባቸው። አሁን ስለ መለወጥ የተሻለ ሰው ስለመሆኑ ምናምን ስትነግራቸው ወተህ ማለት ነው እኔ የተሻልኩ አይደለሁም ምናምን የሚል የሆነ ኢጎ አለ የሚንጫጫና ያ የተጠቂነት ስሜት ያመጣባቸውና ሰዎቹ አንዳንዴ እናገራለሁ ብለው የማያስቡትን ነገር ሁሉ እየተናገሩ ታገኛቸዋለህ። ገባ? ይገባኛል። እኔ ለምን እንደዛ እንደሚሆኑ፣ ለምን ኦፈንድድ ሆኑ፣ ለምን እንደዛ እንደሚሉ ለእኔ ግልጽ ነው። ጉም የለበትም ነገሩ፣ ይገባኛል። ገባ? እነሱ ግን እስከሚገባቸው ድረስ ትችለዋለህ። ገባ? ልክ ሰው ይለምዳል አይደለም? ቤተሰቦቻችን ማህበረሰቡ ምናምን እያለመደን ነው የሚሄደው አይደል? ልክ እንደ ውሻ እንደ እንስሳ ምናምን ታለምደዋለህ ሰውንም ማለት ነው። ስለዚህ ውሻ ወይም የሆነ እንስሳ የቤት እንስሳ ምናምን እስኪለምድ ድረስ ያለውን ባህሪ እኮ ትችለዋለህ። ወደህ ነው ትችለዋለህ። ከዛ ይመጣል ወደ አንተ፣ ከዛ ትግባባለህ። በቃ ያለው አማራጭ እሱ ነው። ሰውና ሰው የሆነ ተግባቦት ላይ መድረስ አለበት ብዬ አስባለሁ። ጸብ ከሚወስደው መንገድ በላይ ተግባቦት በጣም ብዙ ርቀት ስለሚወስድ ብንግባባ ይሻላል። ጸብ እንትን ነው፣ ድንበርተኝነት ነው። በቃ ከዚህ እንዳታልፍ፣ ከዚህ እንዳታልፍብኝ፣ ከዚህ እንዳታልፊ፣ ከዚህ አላልፍ ምናምን። ተግባቦት ግን በጣም ብዙ መንገድ አብሮ ሊወስድ ይችላል።
ስለዚህ ተግባቦቱ ደግሞ ያስፈልጋል ማለት ነው። እና እኔ ለምን ፍላጎታቸውን እንዳጡ ማህበረሰባችን ይገባኛል። ለምን እንደሚናደዱ ይገባኛል። እድሜያቸውን ራሱ በአግባቡ ባለመጠቀማቸው በጣም ብዙ የሚናደዱ የማህበረሰብ ክፍሎች እንዳሉ ይገባኛል። በዛ እድሜ ደግሞ ይህን አክሰብት ማድረግ ደግሞ እንደ ስህተት ሆኖ የሚሰማቸው ክፍሎች እንዳሉ ይገባኛል። በዚህና ተያያዥ ጉዳዮች የተነሳ ጥሩ ምላሽ ላታገኝ ትችላለህ። ብዙ እንደዚህ ሶሻል ነገር ላይ የሚሰሩ ሰዎች፣ ሚዲያ ላይ ለማስተማር የሚሞክሩ ሰዎች ወይም አነቃቂ የሚባሉ ሰዎች በደንብ እንትን ይባላሉ አይደል? ወይም እንደ ፋሽን እንደውም እንትኑ አለ፣ ክሪቲክሱ አለ። እንዴት ነው የምታየው? እንግዲህ ብዙ ጊዜ ከሞቲቬትድ ከመሆን ኢንስፓየርድ መሆን ይሻላል ብዬ አስባለሁ። ግን ምን አለ መሰለህ ኢንስፓየርድ መሆን አቅቶታል፣ ኤክስፓየር እያደረገ ነው ያንዳንድ ሰው ማንነት በቃ ዝም ብሎ ዝም እያለ ነው። የሆነ በቃ እንትን ታውቃለህ፣ ስሜት አልበኝነት ላይ እየገባ ነው። ስለዚህ ያቺን ስሜት አልበኝነት ለመውጋት ሲሉ ነው ሞቲቬሽናል ስፒከሮች ወይ አነቃቂ ንግግር የሚናገሩ ሰዎች ያንን ስሜት አልበኝነት በቃ የሆነ ማድረግ ስለሚፈልጉ ነው እንደዛ የሚናገሩት እንጂ በግል ህይወታቸው እንደዛ አይነት ሰዎች እንዳልሆኑ እኔ ምስክር ነኝ። የእውነት እንደዛ አግኝቻቸው ስለማቅ ማለት ነው። እስኪ ንገሪኝ ማለት ነው። ለምሳሌ ይሄ ለአነቃቂ ንግግር ላይ ሰዎችን በጣም የሆነ የሚያናድድ ምናምን አይነት መልእክት የሚሰጡ ሰዎች በእውነተኛ ህይወታቸው እንደዛ የሚያናድድ ምናምን ንግግር የሚናገሩ ሰዎች አይደሉም። ስለ እውነት ነው የምልህ። ግን ክራውዱን ያዩትና ስሜት አልበኝነት በጣም ስላጠቀው ስሜት አልበኝነቱን ለመንካት ሲሉ ነው እንደዛ የሚናገሩት። ገባ? ስሜት አልበኝነቱ ካልተነካ አቤት አይልማ። ግን የሚያነቃቁ ሰዎች መጥፎ ይናገራሉ፣ ብዙ ጊዜ መጥፎ ይናገራሉ። መጥፎ የተናገሩ የሚመስለው እኮ ለስሜት አልባው ክፍል ነው እንጂ ግልጽ ለሆነለት ሰው እኮ ግልጽ ነው። ያኛው ግን መነካት እኔ አልፈልግም፣ እኔ እንደዚህ ነው የምኖረው፣ እኔ ማለት ይሄ ነኝ፣ እኔ እንዲህ ነው የሚመቸኝ ምናምን የሚለው ማህበረሰብ ግን በቃ ስሜቱ ደንዳና ታውቃለህ፣ ድንድን ስላለ ማለት ነው አይፈልግም። እናንተ ደንዳኖች ምናምን ብላውን ማለት ነው የእውነቴን እኮ ነው ብል በጣም ብዙ አልኩኝ እንጂ ምን ብል በጣም ብዙ ተናዳጅ ሰዎች ይመጣሉ። ገባ? ግን አንዳንዴ መባል አለበት። ውይ ይሄ የሚያስጠላ ጸባይህ በጣም አስጠልቷል መባል አለበት። ማህበረሰብ በቃ መባል አለበት። እሱ ይለውጠዋል ወይስ ጥያቄ እንዲጠይቅ ያደርገዋል? በጣም ጥሩ ነገር ነው። መለወጥ ከማወቅ እኮ ነው የሚጀምረው። ገባ? ሁልጊዜ አምራለሁ ብለህ እየሄድክ ወይ ሁልጊዜ አምሮብኛል ምናምን ብለህ እየሄድክ ማለት ነው አንዳንዴ ካልነገርኩ ላታቅ ትችላለህ። አምሮብኛል እያልክ ማለት ነው አሁን አማረብኝ ብሎ ነው ምናምን እያለ ሁሉም ሰው አንድም ሰው አላማረብህም ሳይለው ማለት ነው ያን ሰውዬ ይሄ ነገር እኮ አያምርብህም ያልከው ቀን የእውነት እንዳላማረበት ገብቶ ሊተው ይችላል። ሞክረህ ነው የምታውቀው እሱ። ገባ? አይ ይሄ በቃ አላማረብህም፣ ይሄ ነገር ልክ አይደለም፣ ይሄ ይደብራል፣ ይሄ ያስጠላል፣ ይሄ በሰዎች ዘንድ እንደዚህ የሰዎችን ሕሊና ሊጎዳ ይችላል፣ እንደዚህ ከሰዎች ጋር ቢሄቭ ማድረግ አይጠቅምም ምናምን መባል አለበት። የመቀበል አቅሙ ያለው ሰው ይቀበላል። የመቀበል አቅሙን ያላዳበረ ሰው ደግሞ የሆነ ጊዜ ላይ ይቀበላል እና ያን ጊዜ የሚዋጅ ሰው ሲነግረው እሱ ደግሞ ያን ይቀበላል። ግን ካለማወቅ ነው። አሁን ለምሳሌ የሆነ ሰው ሳያቅ የሆነ ነገር የሚያደርግ ከሆነ ትነግሪውና ውይ አላወቅኩም ነበር ሊልሽ ይችላል። ግን አሁን ኑሯችን ላይ የሚታየው ሳይታወቅ ነው ብለሽ ታስቢያለሽ? አንድ ሀሳብ አለኝ እኔ ብዙ ጊዜ ማለት እንዲህ አይነት ነገሮች ሲገጥሙኝ በምን እፈታዋለሁ መሰለኝ? ምንም አይነት የተሳሳተ መንገድ ወይ ደግሞ ምንም አይነት ይሄ ልክ አይደለም የምንለው ነገር የተወሰነ ፐርሰንት አለማወቅ አለበት። አውቋልም ብትለው ማለት ነው የሆነ ያለማወቅ ይዘት ላይ ሆኖ ነው ሰውየው እንደዛ የሚሆነውና የሚያደርገው። ተረድተኛል አይደለ? እኔ ሄጄ አይ ቢያውቅማ ኖሮ እንደዚህ አይሆንም ላይ የሆነ ያለማወቅ ክፍተት ሲኖርበት ነው ያን አይነት ሰው ሆኖ የምታየው። እና አውቀው ነው ምናምን የሚባል በተወሰነ መልኩ ሊያውቁ ይችላሉ። ግን የሆነች ያላወቋት ነገር ስላለች ነው እንደዛ የሚሆኑት። እኔ እንደዛ ነው ብዬ አንድ ሰው አንድ ቪዲዮ ላከልኝ አንድ ልጅ እና ልጁ ምን ይላል? እኔ ፌመስ ለመሆን እንዳንቺ ከሆነች ከሌላ ልጅ ጋር ነው የሚያወራው። እንዳንቺ ፌመስ ለመሆን አእምሮዬን አለማሰራት ነው ያለብኝ
ከዛ አሳይሻለሁ አላትና ልጁ የሚናገረው በጣም ዊርድ ነገር ነው፣ የሚገነባ ነገር አይደለም፣ ጥሩ ንግግር አይደለም የሚናገረው እና እንዳለው ፌመስ ሆነ። ምንድን ነው ያመጣው ይሄን ብለሽ ታስቢያለሽ? እውነት ደስ የሚል ጥያቄ ነው ግን የምትጠይቀው ምንድን ነው እንደዛ ያመጣው መሰለ? እነዛን ቃላቶች የመስማት ረሃብ ያለበት ማህበረሰብ ስላለ ነው ያ ልጅ ፌመስ ይሆናል። ግልጽ አይደለም? በደንብ አፍታችሁ ግን ግልጽ ነው። ግን በደንብ እነዛን ዊርድ ቃላቶች ማለት ነው ሲባሉ ሳንሰማ ስለኖርን አሁን እንደዛ ሲባሉ እነዛ ነገሮች ሰዎች አዲስ ነገር አድርገው የመቀበልና ኖርማላይዝ የማድረግ ነገር ስላለ እውነቱን እኮ ነው ምናምን የሚል አይነት አስተሳሰብ ላይ ስለመራው ሰው ልጁ ፌመስ ሆነ እና ዋን ዌይ ኦር አናዘር ሆኗል። አዎ ልጁ ግን ስብናው ቅድም እንዳልሽው እንደዚህ አይነት አይደለሁም ይላል አይደል? እኔ እኮ እንደዚህ አይነት ኦኬ ማንም ሰው ፕሩቭ ማድረግ አይጠበቅበትም። ቢሆንም ባይሆንም ምን አሁን የማይመለከተኝ ነገር ነው። ለምሳሌ እንደዛ አይነት ሰዎች የሆኑ ሰዎች እኮ እንደዛ አይነት ናቸው ብትለኝ አይመለከተኝም። ያገባኛል ስሜቴ የተመጠነ ነው ልልክ ነው። ያልተመጠነ ስለሆነ ማህበረሰቡ ግን ያንን እንደ ቢዝነስ ምንጭ ይጠቀሙበታል። አንዳንድ ሰዎች ገባ ዊርድ የሆኑ ነገሮች ወይ መባል የማይገባቸው ነገሮች ሲባሉ እነዛን ሳይሰማ የኖረ ማህበረሰብ ስላለ እቺ ነገር በቃ እንደ አዲስ ነገር እንትን ትለዋለች። በቃ እንደ አዲስ ነገር ትገዛዋለች። ገባ? በነገራችን ላይ የህዝብን አለማወቅ ወይም ደግሞ የእውቀት ክፍተት እንደ ቢዝነስ የሚጠቀሙ ሰዎች አሉ። ከነዛ ውስጥ አንዱ ነው አሁን ይሄ የምትለኝ ሰው ማለት ነው። አለማወቅን እንደ ትልቅ ኢንዱስትሪ የሚጠቀሙ ድርጅቶች አሉ። ያው ዊትነስ የማድረግ አጋጣሚ አለኝ። አለማወቅን እንደ ቢዝነስ አድርገው በቃ ትልቅ ኢምፓየር ቢውልድ ያደረጉ ሰዎች አሉ። የሚገርሙ ባለሀብት የሆኑ ሰዎች አሉ። የህዝቡን አለማወቅ እኮ ነግደውበት እኮ ነው። ገባ? እኔም እችላለሁ። ለጊዜው ግን እሱ ላይ አይደለም። በህዝቡ አለማወቅ ከምነግድበት ኧረ ወገን የሆነ አለማወቅ ውስጥ ነን ግን ትንሽ እኮ ፈቅ ብንል አሪፍ ነው ብዬ የተሻለውን መስመር ብይዝ ይሻላል። ገባ? ለምን ዛሬ እዚህ ጋር ቁጭ ብዬ የማወራው ነገር ዛሬ ላይ ያበቃ ከተወሰኑ ጊዜዎች በኋላ ምናምን ከዚህ በፊትም ብየዋለሁ እንደ ምንጭ ሊነሳ የሚችል ነገር ነው። ገባ? እንደዚህ እኮ ታስቦ ነበረ፣ እንደዚህ እኮ ተብሎ ነበረ የሚል ነገር ወደፊት ይጠቅማል። ለምን እኔን የጠቀመኝ ያ ነው። ገባ? እኔን የጠቀመኝ ከብዙ ጊዜ በፊት የነበሩ ታስበው የነበሩ ተጽፈው የነበሩ ተብለው የነበሩ ነገሮች አሁን እኔ የማስበውን ሀሳብ እንዲጸናልኝ ያደርገዋል። ገባ? አንዳንዶቹ ልክ ያልሆኑ ሀሳቦች ደግሞ እንድቀይር አግዘውኛል። ስለዚህ እንደዛም መሆን ይቻላል። ዜንዶ ዘዴ ምርጫ ለጊዜው እንግዲህ እኔ ይቅርብኝ። አይ ልክ ነው። ዞሮ ምርጫ ነው ህይወት። የመረጥሽው ህይወት አይነት አለ። ተመልካቹም ራሱ መርጦ ነው አይደል? ማን አስገደደው? ያን ሰውዬ እኮ ቅድም እንደነገርኩ እኮ ነው ጥሩ ያልሆነ ንግግርን የሚናገር የሚሳደብን ሰው ምናምን ማለት ነው በቃ ላይ ይሰቅለውና ማህበረሰቡ በማግስቱ ገሊን ሲሰድብ ጎሽ ያልከው ሰውዬ ነገ አንተን ሲሰድብ አሜን ነው ማለት ያለብን። ከዛ ዞሮ ነገ እነዚህኑ ሲሰድባቸው አናቅም እንዴ እናቃለን እኮ ቲክቶክ ላይ ሙልጭ እያረኳችሁ ነው የምትከተሉኝ ማን አስገደዳችሁ ነው እየተባለ ማለት ስንት ሺህ ምናምን ሰው አብሎ እዛ ያያል። ገባ? ስለዚህ ምርጫው ነው። እየተሰደበ መቀመጥ የሚፈልግ ሰው ምርጫው እንዴ ለምን እሰደባለሁ እኔ ምንድን ነኝ እዚህ ውስጥ የሚልም ሰው ምርጫው። ይሄ ሁሉ ራስን ካለመገንዘብ ይመጣል። ይሄ ሁሉ ነገር ማለት ነው መጨረሻው ስሩ ራስ ላይ ነው የሚሄደው። ይሄ ሁሉ ህዝብ፣ ማህበረሰብ፣ አገር ምናምን የምትለው የአንድ ሰው የአእምሮ ላይ ነው መጨረሻ ላይ የሚያርፈው። ገባ? የአንድ ሰው የአእምሮ ደግሞ መሬት ላይ ካሉት የሰዎች አእምሮ ጋር ተዛማጅ አእምሮ ተዛማጅ ሀሳብ ነው የሚያስበው። ለዛ ነው ውስን የሆኑ ሀሳቦችን እንደዚህ ኢጎ ምናምን የሚባሉ ነገሮችን እንዴት ነው በጋራ ሼር የምናረጋቸው ነገሮች አሉ አይደለ? ኢጎ ትራውማ ምናምን የምንላቸው ነገሮች በጋራ ሼር የምናረጋቸው ነገሮች ስለሆኑ እነዛ ነገሮች ሲታከሙ የተሻለ ሰው የመሆን እድል እናገኛለን። ገባ? ስለዚህ የሰው አእምሮ በሆነ መልኩ ተዛማጅ ነው ማለት ነው። የሚገርም ነው። የወታደር ሰልፍ ላይ ከሰልፉ ትንሽ አፈንግጦ የወጣው ይታያል። ስለዚህ አሁን ካለው ባህል ያፈነገጠ ሰው አለመታየት አይችልም። ልክ እሱን አድቫንቴጅ ነው የሚጠቀሙት ማለት ነው። ግን ሰልፉን ያበላሸው ሰልፍ ማበላሸት ወታደር አያስብልም ወይም ወታደር መሆን ማቃት ነው። ትክክል ነው። ስለዚህ ሰው ኖተሪየስሊ በዚህ መንገድ የሚታወቀው እነዚህን ነገሮች በማድረግ ነው ማለት ነው። አዎ እንዴት እዛው ሰልፍ ላይ ከዛ ሰልፍ ሳንወጣ ምን ያጋጥመኛል መሰለህ? ብዙ ጊዜ ውጪ ላይ
የሆነ ሁካታ ምናምን ይፈጠራል፣ የሆነ ገጠመኝ ምናምን ይኖራል። ከዛ አንድ ሰውዬ ዞር ብሎ ያያል መጀመሪያ ላይ ማለት ያ አንድ ሰውዬ ነው ብዙ ጊዜ ፈርስት ሙቭ የሚያደርገው። አንድ ሰውዬ ዞር ብሎ ካየ በኋላ ማለት ነው እንዳለ ህዝቤ ዞር ብሎ ያየ ነው። ገባ አይደለ? ስለዚህ ለምንድን ነው ማየው? ያ የሰማሁት ነገር ለእኔ የማይገባኝ ወይ በዛ ነገር መታወክም አልፈልግ ከሆነ አይመለከተኝ ወይ ምንም ነገር መፍጠር እችላለሁ ብዬ የማላሰብበት ነገር ከሆነ አልዞርም። ገባ? እንዲህ አይነት እንትን ጽናት ያስፈልገዋል አብዛኛው ሰው ነው የምልህ። ዝም ብሎ ሰው የሚያደርገው ነገር ላይ ሁሉ ተከትለህ ማድረግ ሰው አያስብልም። አሁን እንዳልከው ማለት ነው አንድ ወታደር ሲያፈነግጥ ያ ሁሉ ወታደር ዞሮ ሲያይለት ማለት ነው ያን ወታደር ሪኮግኒሽን ሰጠው። አንዱ ወታደር ዞሮ ካየ ሁለተኛው ወታደር ዞሮ ባያይ ግን ያ ሰውዬ አንድ ሰው ብቻ ነው የሚያየው። ስለዚህ አቴንሽን ነው፣ አቴንሽን ፍለጋ ሁሉም ነገር ወደ ስሩ ይሄዳል። ገባ? ቅድም ወደ ትኩረት አወራን፣ አሁንም ወደዛው እንመለሳለን። ነገሮቹ በጣም ተያያዥ ስለሆኑ አንዱን ስተወራ ወደ አንዱን ስተወራ ተያያዥነት አላቸው። ስለዚህ አቴንሽን ፍለጋ ነው ይሄ ሁሉ ነገር። አቴንሽን ደግሞ መኔ ነው በዚህ ሰዓት። ስለዚህ ያቺኛዋን ነው እየተጠቀሙበት ያለው። እሺ፣ በሌላ መንገድ አሁን እኔና አንቺ ይህን ሀሳብ አንስተን እያወራን ነው አይደል? ይሄኛው ከ40 ዓመት በኋላ ለታሪክ ነው በነገራችን ላይ የሚመዘገበው። በቃ አሁን ክላውድ ላይ ይኖራል። ይሄ ከሆነ ጊዜ በኋላ የልጅ ልጅሽ ይሄን ሊያዩ ይችላል። እንደዛ የሚያደርጉ ሰዎችም ደግሞ ልክ እንደዛ። እንዴት ታየዋለሽ? እንኳን አይደለምና የልጅ ልጄ ልታየው ስለምትችል ሶሻል ሚዲያ ላይ ስለምፈጥረው ሀሳብና ስለምናገረው ንግግር አስባለሁ። እታች ድረስ ሩቅ ምናምን ሄጂ አይደለም። በቅርብ ያሉት ሰዎች፣ በቅርብ ያሉት ማህበረሰቦች አይደለ ያለው ኮሚኒቲ የሆነ ሊጎሳቆል የሚችልበትን ነገር አይደለም። አንዳንድ ስሜቱን እንደሚነካበት ይገባኛል፣ ግን ልጎዳው እንዳልሆነ መቼም በተወሰነ መልኩ እንደሚያውቅ እርግጠኛ ነኝ። ለምን የሌሎቹን ሰዎች ስለሚያይ ማለት ነው። የኔ ከሌሎቹ ሰዎች እንደተለየ ማየት ስለሚችል ማለት ነው። ስለዚህ እንኳን አይደለምና ለልጅ ልጅ ምናምን አይደለም ለልጅ ይጨነቃሉ። አሁን እዚህ ቅርብ ላለችው ማለት ቀጥሎ እሷ ስታየው ቡሊ የምትደረግበት ነገር አለ አይደለ? አሼምድ የምትሆንበት ነገር፣ በሰዎች እንደዚህ የምትታፈርበት ነገር ምናምን እንዳይሆን ራሱ አስባለሁ። ካሁኑ ነው ምልክ ገባ? በአሁኑም ትውልድ ከ10 ዓመትም በኋላ ለሚመጣው ከ50 ዓመትም በኋላ ለሚመጣው ትውልድ አንድ መረዳት ያለብን ነገር እውነት ገባ? እውነት ነው ስለ እውነተኛ ይዘት ያለው ሀሳብ ምንጊዜም እውነተኛ ይዘት ያለው ሀሳብ ነው አይደል? የእነ ሶቅራጠስ ዛሬ እየተነሳ ይወራ የለ እንዴ? ለምን ይመስላል? እውነተኛ ይዘት ያለው ሀሳብ ስለሆነ እኮ። ያው እኔ ብዙም በትምህርት ፖሊሲ አጨብጫቢ ሰው ባልሆነም እና አልበርት እኮ ዛሬም እንደ ዋልታ ተደርገው እኮ ይወራሉ አይደል? ለምንድን ነው? እውነተኛ ይዘት ያለው ሀሳብ ነው ተብሎ ስለሚታሰብ ሰምሃው ነው። ገባ? እንደዛ ነው እኔ እንግዲህ የማስበው። ያው ያን ያለ ራሴ ማክበዳ ይሆንብኛል። እነዛ ሰዎች የቶች አሁን አቴንሽን ፍለጋ፣ አቴንሽን ገንዘብ ነው በዚህ ዘመን። ስለዚህ እነዛ ሰዎች ደግሞ እንኳን አይደለምና ለልጅ ምናምን ድረስ ይቅርና አሁን በእኛ ትውልድ በእኛ ራሱ አሁን አንድ 10 ወር 5 ወር ምናምን በኋላ ወይም 1 ዓመት 2 ዓመት በኋላ ራሱ መታደስ የሚፈልግ ዝና ነው ሜክ እያደረጉ ያሉት። እሱን ልባላሉት ዝና ያው አቴንሽን የኦዲየንስ አቴንሽን ማለት ዝና ነው አይደል? ዝና ኤክስፓየር ያደርጋል። ሌላ ሰው ሲመጣብህ ወደ ሌላ ሰው ይሄዳል፣ ሌላ ሰው ሲመጣብህ ወደ ሌላ ሰው ይሄዳል። ስለዚህ ያቺ ነገር መታደስ ትፈልጋለች። አሁን በሆነ ባልተጠበቀ ሁኔታ የድሮ እንትኖች የሆነ የተረሱ አርቲስቶች ምናምን የሆነ በቃ እልፍ ሲሉበት ምናምን ሶሻል ሚዲያ ላይ እንደዛ ነገር እኔ ኖቲስ አደርጋለሁ። እና ስለሚታደስ ነው ዝና፣ አላፊ ስለሆነ ነው። ግን ምንድነው አላፊ ያልሆነ ነገር ሀሳብ፣ ኮንተንት አስፈላጊ ነገር ነው። እኔ ምን ቸገረኝ ብረሳ ባልረሳ፣ የሆነ ጊዜ ግን ይሄ ሀሳብ ጠቃሚ ነው ተብሎ ይነሳል። ገባ? ከኔ ጋር አይደለም ጉዳዩ፣ ከሀሳቤ ጋር። ሀሳቤን መጠቀም የሚችሉ ሰዎች ከሆነ ጊዜ በኋላ ያነሱታል አምናለሁ። ግን እነዛ ተሳዳቢ ምናምን የነበሩ ሰዎች ሌሎች ስድቦች ምናምን ሲመጡ ይረሳል። የሆነ ጊዜ የከተማ ቋንቋ ምናምን እንደዛው በሌላ ቋንቋ ሪፕሌስ እንደሚደረገው እነሱም ይደረጋሉ። ወጣትንሽ እና ምንድን ነው እንደዚህ አይነት ነገር ውስጥ እንድትገቢ ያደረገሽ? እንደዚህ አይነት በቃ ለውጥ ላይ መስራት አለብኝ፣ ቤተሰብ መታከም አለበት ወደሚል ሀሳብ ምን አመጣሽ? ወይም እንዴት ጀመርሽው? እንዴት ጀመርኩት መሰለህ? እንዳልኩ ነው። እስካሁን ከነገርኩ ሂደት ውስጥ እኔ ያላደረግኩትን አልነገርኩም። እንዴት ጀመርኩት? ከራሴ ነው የጀመርኩት። ከራሴ ያለሁበትን ሁኔታ ቦታና ሰዓት
ከመመርመርና የሚገባኝን ሁኔታ ከማሰብ በቃ ከዛች ነጥብ ነው የጀመርኩት። ገባ ስቃይ አስፈላጊ ነው። ስቃዮች አልነበሩብኝም ምናምን አይደለም፣ ግን በዛ ሰዓት አይደለም የኔ ይሄ እንትኑ ኬዎሱ በነበረ ሰዓት ምናምን አይደለም የኔ እንትን የነበረው። ሌላው እንዴት ጀመርሽው ለሚለው ማንበብ ነው። የማንበብ ልምድ ያስፈልጋል። አንባቢ ወላጅ መሆን ያስፈልጋል አንባቢ ልጅ ለማግኘት። ልጆች ይሄ ብሬን ዳምፕ እንዲያደርጉ ችግሮቻቸውን እንዲጽፉ ወይ ፕሮዳክቲቭ መሆን ሲፈልጉ የተወሰኑ ፕሮሲጀሮች እንዲሄዱ ምናምን አንተ ያን ስታደርግ መታየት አለብህ። አንቺ ከማን አየሽ? እኔ እንግዲህ አላቅም እንትን ነው ይሄ ማኒፌስት ከሚባለው ነገር ይመስለኛል፣ የውስጥ መገለጥ ከሚለው ይመስለኛል እኔ እንግዲህ የጀመርኩት። እና እሱ ደግሞ ለሁሉ ሰው አይሰራም እንግዲህ ባይላክ ነው እንደዚህ አይነት ነገር ገባ። ለሁሉ ሰው እንደዛ ላይሆን ይችላል። የኔ ግን አሁን እየሆነ ያለው የውስጥ መገለጥ ነው። የሆነ 13 ዓመት ምናምን 14 ዓመት እያለው አነብ ነበር መጽሐፍ። አባቴ ያመጣልኛል እኔ እመልሳለሁ፣ ከመጽሐፍት ቤት ማለት ነው። ክረምት ሲሆን እሱ ያመጣልኛል እኔ እመልሳለሁ። አሁን ያን ጊዜ እንደማለት ቤተሰቦች ወላ ረስተውታል ባይገርምክ። አሁን እኔ ነው ማስታ አንቺ እውነትሽን ነው እኮ ድሮ ምናምን ይለኛል ፋዘር ማለት ነው። ያን ጊዜ ጀምሮ መጽሐፉን አነብና ማለት ነው የሆነ ግንዛቤ ይኖረኛል። ከዛ አሁን ይሄንን ለእናቴ ብነግራት ትረዳኛለች አትረዳኝ። የሆነ ጊዜ ግን ከሰዎች ጋር እንትን ቻሌንጅ የሚያመጣ ሀሳብ ልናገር እንደምችል ምናምን አስበዋለሁ። ያኔም ገባ ያ ነገር እየተጠራቀመ ነው የሚሰራ። ከዛ ጋድስ ታይሚንግ አለ። ልክ ያቺ ጊዜ ስትደርስ የፈጣሪ ጊዜ ብቻ ነው እንትኑ ፍጹም። ልክ ያቺ ጊዜ ስትደርስ ማለት ነው አይፈጥንም አይዘገይም። ወደድክም ጠላህም እዛ ነገር ውስጥ ይወስዳል እንጂ የኔ እቅድ ሆኖ አይደለም። እንዲህ መጽሐፍ ወጥቶ እንደዚህ ተጽዕኖ ፈጣሪ ለመሆን ማሰብ ወይም እንደዛ አስቤ ሳይሆን ወጥቶ ሀሳቦችን ሼር ማድረግ ምናምን እንትን አልነበረም። በቃ ራሱ ነው መንገድ አለው። ውስጥ ዝግጁ ሲሆን እድሎቹ በራሳቸው ይከፈታሉ፣ መንገዶቹ በራሳቸው ይመጣሉ። ልክ የ1 ሚሊዮን ብር ባለቤት ለመሆን የ1 ሚሊዮን ብር ማይንድ ሴት ያስፈልጋል። ያቺ ስትኖረ ነው ያቺ የምትመጣው። ካልመጣች ማለት ነው ያቺን 1 ሚሊዮን ምንም እንትን ፋይዳ ያለው ነገር ሳትፈጥርባት ታልፋለች። ገባ የሆነ የአእምሮ ብቃት አለ፣ የሆነ ነገር የምትሰጥበት የአእምሮ ብቃት አለ፣ ደረጃ አለ። እኔ እንደዛ ሆኖ ይመስለኛል እንጂ ከገሌ አይቼ ነው ልል የምችለው እውነት ለመናገር እንኳን ምሳሌ የለኝም። አስተዳደግሽ እንዴት ያለ ነበር? አስተዳደጊ እንደማንኛውም ኢትዮጵያዊ ነው። ትንሽ ግን መብት ነበረው። እውነት ለመናገር እንኳን ብዙም አላስከፋቸውም ስለሚያውኝ መብት ነበረው። የሆነ ተሰሚነት ምናምን ግልጸኝነት ምናምን ነበረው። ልጅ ሆነሽም ትናገሪ ነበር ትሰሚ ነበር እንደሱ አይነት ማለት ግልጸኝነት ምናምን ነበረው። ልጅ ሆኜም ትንሽ እንደዚህ ቀልደኝነት ምናምን ነበረኝ እውነት ለመናገር። ፋዘርም እንደዛ ነው። እሷ እንዳባቷ በቃ ሳቅ ጨዋታ ምናምን ትወዳለች፣ ተጫዋች ናት ምናምን እባላለሁ። አሁንም እንደዛ። አሁን እኮ አምረሻል። አሁንም እንደዛው። ሌላው በጣም ማመሰግናቸው ነገር ቤተሰቦቼ ማለት ነው በራስ መተማመን እንዲኖረኝ ያደርገውኛል። ለዛ በጣም አመሰግናቸዋለሁ። እነሱንም ይጨምራል። አሁን እኮ እኔ የማደርገው ነገር እነሱንም ደስ አይላቸውም። በተወሰነ መልኩ እነሱንም ይረብሻቸዋል። አርፈሽ ስራሽን አሰሪ ምናምን። ምን አስጨነቀሽ? ለውጥ ይረብሻል። አንተን ካረበሸ አንተ አካባቢ ላይ ያለውን ሰው ለውጥ ረባሽ እና እነሱንም እኮ ይረብሻቸዋል። ግን ይቺን በራስ መተማመን እንድትኖረኝ ስላደረጉ በጣም አመሰግናቸዋለሁ። እንደዛ ያለ ነበረ። በራስ መተማመን ማለት በቃ በራስ መተማመን ነው። ማንንም ሰው ላይ አለመጣበቅ፣ ምንም ነገር ቢሆን በራሴ መወጣት እንደምችል፣ በራሴ መወጣት ያለብኝ ቀን እንደሚመጣ ምናምን ሁሌ እያስታወሱ ነው ያሳደጉ። ሁሌ ጊዜ የምትታከኪው ሰው የለም፣ የምትደገፊው ሰው የለም። የሆነ ጊዜ በራስሽ መቆም አለብሽ፣ የሆነ ጊዜ ይገጥምሻል፣ እንደዚህ አይነት ነገር ይመጣል፣ ያ ጊዜ የማይመጣ መስሎሽ ነው ምናምን የሚል ነገር በግልጽ እየተነገረኝ ነው ያደግኩት። ሌላው ህሊናን ማክበር ነው። ህሊናን ማክበር የሚባለውን ነገር እያየው ነው ያደግኩት። እየተነገረኝ ምናምን ጋይድ እየተደረኩ ሳይሆን እያየው ነው ያደግኩት። እስኪ ማለት ነው ህሊናን መከተል ማለት ማንም ሰው ማንም አካል ሊጠይቅ እንደሚችል ወይ ተጠያቂነት ሊያመጣብህ እንደሚችል ታውቃለህ። ግን ከነዛ አካሎች ከመምጣታቸው ወይ ወደ አንተ ከመቅረባቸው በፊት አንተ ሚዳኝ ህሊና አለ። ስለዚህ ያንን ነገር አክብረው።
ያንን ነገር እያከበሩት እየኖሩ ነው እኔ እያየሁ ያደግኩት። ገባ በጣም እንትን ይሄ እንዴት ልበል ስሜታዊነት የማያጠቃቸው አለ አይደለ ህሊናቸውን የገዙ አይነት ወላጆች ነው የነበሩኝና እንግዲህ እንደዛ ነው። ሌላ ምንም የተለየ ነገር ማለት ቤተሰብ አንቺ አሁን እንደማንኛውም አይደለም ያደግሽው። እንደዛ ከሆነ እንደማንኛውም ኢትዮጵያ ይቆልሽ እኔ ማንኛውም እንዴት ከዚህ የተለየ ነው እንዴ? በርበሬ ታጥኖ ተኮርኩሞ ተጠልዞ ያው ሳልጠለዝ ቀረው ብለን ሳልጠለዝ እኮ አልቀረውም፣ ግን አልበዛም። ኦኬ አልበዛም። እኔም ደግሞ በሰጡኝ በራስ መተማመን ተጠቅሜ አልጠለዝም ብያለሁ። ለውጡ እነሱንም ይጨምራል ያልኩ ለዛ ነው። ኦኬ ራይዝ አፖች ተመልሰናል። አሁን ከሜሪ ጋር እየተጫወትን ነው የምንቀጥለው። ሜሪዬ እንደ መጨረሻ ጥያቄ ሰው እንዴት እንዲረዳሽ ትፈልጊያለሽ? እንግዲህ ብዙ ዘርፍ ቢኖረውም አንድ የወል ሀሳብ ለሰዎች ሊሆን በወል እንዲገነዘቡ የሚፈልገው ነገር ፐርፌክት እንዳልሆንኩ እንዲያስቡልኝ ይፈልጋለሁ እና እነሱም ደግሞ ፐርፌክት መሆን እንደማይጠበቅባቸው ፐርፌክሽኒስት የሆነን ማይንድ ሴት መቅረፍ እንደሚገባቸው እነዚህ ነገሮች በቃ እንዲያውቁልኝ ይፈልጋለሁ። በግልጽ ባጭሩ መሆንም እንደማይቻል ቅድም መጀመሪያ ስንጀምር ሰው ነን ብለን አይደለ? ስለዚህ ሰው መሆን ራሱ ከፐርፌክሽን ጋር አብሮ የማይጣጣም ነገር እንደሆነ ያችን ነገር ልብ እንዲሉልኝ ይፈልጋለሁ። በማደርገው ጥረት ውስጥ፣ በማሳየው እድገት ውስጥ፣ በሚሄደው መንገድ ውስጥ፣ በሚመጣብኝ ውጣ ውረድ ውስጥ ፐርፌክት ለመሆን እየሞከርኩ እንዳልሆነ እንዲገነዘቡ የተሻለ ለመሆን ከዛ የተሻለ ሲሆን ደግሞ አብረውኝ የሚሻሻሉ ሰዎችን ለማግኘት አይደለ ድርቅ ብሎ ዝም ብሎ ትክስ ብሎ በስሜት አልበኝነት ከመቅረት ቢያንስ የተወሰነ ሙከራ አብሮ ማድረግ የተወሰነ ጉዞ አብሮ መሄድ የተሻለ ነው ብዬ አምኜ እንደዚህ አይነት ሁኔታና ቦታ ላይ እንደተገኘው ድርጅት እስከ ማቋቋም ድረስ ደግሞ እንደደረስኩኝ እንዲያውቁልኝ እንፈልጋለሁ ሰዎች። ድርጅትሽ የት ነው ያለው? እስኪ አድራሻው ምናምን ብትናገሪ ደግሞ። እሺ አድራሻ ገርጂ በኢምፔሪያል ዞር እንዳልን አልፎስ ፕላዛ ላይ አልፎስ ፕላዛ 6ኛ ፎቅ እዛ ነው። ህርቅ ኮንሰልቲንግ ገርጂ አልፎንስ ፕላዛ 6ኛ ፎቅ ላይ ይገኛል። ስለዚህ ሊያገኙሽ ቢፈልጉ ሰዎች ቢሮ መምጣት ይችላሉ። ደግሞም ሜሪን ማግኘት ቢፈልጉ ሰዎች ስልኳን እንተዋለን። ስልካችሁን የቢሮም ሊሆን ይችላል፣ እሱን እንተዋለን። በሱ በኩል ልታገኟት ትችላላችሁ። ቀረ የምትይው ነገር ካለ በጣም በድጋሚ ብዙ ሀሳቦች እናነሳለን ብዬ ተስፋ አረጋለሁ። እየተገናኘን የምናወራቸው ነገሮች አሉ ብዬ አምናለሁ። ግን አሁን ለዛሬ ሰዓት ደግሞ ስለሚገድበን እስኪ ቀረ ምለው በጣም ብዙ ነገር ይኖራል፣ ግን ለጊዜው ለነበረን ሰዓት በቂ ነው። ገባ ነገር ቢበዛ ባያጫንም ነው እየተባለው እውነት ነው። አትሊስት ያነሳናትን ሀሳብ ምጥን አድርገን ማስተላለፍ ከቻለን በቂ ነው ብዬ አስባለሁ። ሌላ ግን ሰዎች መሞከር ጤናማ ነገር ነው። ቀረ ምላት ነገር ያችን ነው። ይሞክሩ ላይ እኛ ጋር ቢመጡ ምናምን ቢናገሩ ምናምን ድክመታቸው የሆነ ምናምን አለ አይደለ እንዳይታይባቸው ራሳቸውን ዝግት አድርገው የሚቀመጡ ሰዎች አሉ። እና ኢትስ ኦኬ ደህና ለመሆን ራሱ ደህና ነው፣ ምንም ችግር የለም። ቢመጡ ሰዎች ጥሩ ነው ብዬ አስባለሁ። ያው እንግዲህ አድራሻችን እንደነገርነው ነው። ስልክ ደውለው ማምጣት ይችላሉ ማለት ነው። በጣም አሪፍ፣ ከልብ እናመሰግናለን ሜሪ። እኔም በጣም አመሰግናለሁ። ጥሩ ጊዜ ነበር፣ ደስ የሚል ጊዜ። ቴንክ ዩ ሶ ማች። ውድ የራይዝ አፕ ቤተሰቦች የሚቀጥለው ሳምንት ደግሞ ከሌላ ልዩ እንግዳ ጋር እንገናኛለን። ከሜሪም ጋር በሌላ ፕሮግራም በሌላ ሀሳብ መልሰን እንገናኛለን። ብዙ የማያልቁ የተከማቸ ነገር አላት፣ እየተጨዋወትን እንቆያለን። ለጊዜው ደህና ሰንብቱ።